ህይወትህን የምትቆጣጠረው አንተ ነህ። ቢዝነስ አንተን ሊቆጣጠር አይገባም፣ ወይ ስራ አንተን ሊቆጣጠር አይገባም። የራስህን ህይወት የመጨረሻ ግብህ ሴት የምታደርገው አንተ ነህ። አንደኛው ፕሪንሲፕሌ ምን መሰለ፣ ከስማርት ሰው የበለጠ ሃርድ ወርኪንግ ሰው ፕሪፈር አደርጋለሁ። ዶክተር ይቅናለም አበበ የያንጎ ኢትዮጵያ ካንትሪ ማናጀር እና ሲኢኦ ከ10 ዓመት በላይ በቢዝነስ ግንባታና ማማከር። ያንጎ ላይ ምን የሚል ሞቶ አለን? ጎ ግሎባል ጎ ሎካል። ያንጎ ማለት ራሱን የቻለ ብራንድ ነው። ኢንተርናሽናል ካምፓኒ ስለሆንክ ብቻ አይሳካልህም፣ ወይ ደግሞ ብር ይዘት ለመጣህ ብቻ አይሳካልህ። ኢንተርፕረነሮች በተደጋጋሚ የሚሰሩ ስህተት ምንድን ነው? አንደኛው መጀመሪያ የምታስበው ቢዝነስ ፕላን እና አክቹዋሊ መሬት ላይ ወርደህ ስትሰራ የምታገኘው ነገር ብዙ ጊዜ የተለያዩ ናቸው። ሁለተኛው ሁሉን ነገር ራሴ መስራት አለብኝ ብሎ ማሰብ እና ዴሊጌት የማድረግ ልምድ አለመኖር። ሁሉንም ነገር ከኤ ቱ ዜድ አንተ የምትሰራው ከሆነ ቢዝነስ አያድግም። ቢዝነስን ቢውልድ ስታደርግ የቤተሰብ ስብስብ መሆን የለበትም። ኮምፒተንስ የበለጠ ዝምድናን እያጠበቅ ቲም ቢውልድ አደርጋለሁ ማለት ደግሞ ሌላኛው ሶስተኛው ስህተት ሊሆን ይችላል ብዬ አስባለሁ። ቢዝነስ ሊደርን በላይ ምንም ሊደር ዋና ጎሉ ቲምህን ማብቃት። ዲሲዥን የምትወስደው አት ዛት ስፔሲፊክ ሞመንት ባለህ ቤስት ኢንፎርሜሽን ነው። ብዙ ጊዜ የላይፍህ አውትካም አግሪጌቲንግ ፓርት ኦፍ መልቲፕል ዲሲዥንስ። አንድ ዲሲዥን ብቻውን ወይ ሰማይ አያወጣህም ወይ ታች። እንግዲህ ይህን ሁሉ ዓመት መማር፣ ከዚ የተለያዩ ቦታዎች ላይ መስራት፣ መድረስ በእውቀት ብቻ ያመጣኸው ውጤት ነው ወይንስ ዲስፕሊን አለው በውስጡ? ዲስፕሊን ማለት ጨዋ ልጅ መሆን ማለት አይደለም። ግን የሆነ ነገር ገና ለገና ግራጁዌት ሳረግ አገኛለሁ ብለህ መማር የለብህም። ብዙ ጊዜ ያየሁት ነገር ምንድን ነው፣ 4 ዓመት 5 ዓመት ተመረህ ስትወጣ ዲማንዱ ምናምን ይለወጣል። ሌላ ነው ማርኬቱ አይታወቅም። አትዘይለው ዘዴ ተመረህ ስትወጣ በጣም ሃይ ዲማንድ የነበረው ፊልድ ሊቀንስ ይችላል። ስለዚህ ዲማንዱን አይተህ መማሩ ጥቅም የለው። ከልጅነት ጀምሮ ይዘኸው የመጣኸው ፍርሃት አለ? ህይወት መጨረሻው ስራ አይደለም። ህይወት ላይ ኦፕቲማይዝ ማድረግ የምትፈልገው አትዘይለው ዘዴ የላይፍ ኳሊቲ። ስለዚህ እሷን ነገር መርሳት አያስፈልግም። በማይመቻቹ ሁኔታዎች ወይም ከባድ በሆነ ሁኔታ ውስጥ እያለፍክ ውሳኔ የምትወስንበት መንገድ ምንን ያማከለ ነው? አይ ቲንክ በጣም ከባድና ኢንሳይትፉል ጥያቄ ነው። የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። ዶክተር ይቅናለም እንኳን ደህና መጣህ። ቴንክ ዩ አብርሃም ስለጋበዝከኝ። የሚገርም ስም ነው ያለ። ምን ይሰማሃል በዚህ ስትጠራ? የሚገርም ልጅ እያለው የሆነ ለየት ያለ ስም ስለሆነ ይጨንቀኝ ነበረ። ክላስ ውስጥ ትዝ ይልህ ከሆነ ክላስ ውስጥ ስም ሲጠራ አቴንዳንስ ምናምን ሲያዝ ለየት ያለ ስም ያላቸው ሰዎች አፈር የሚሉት ነገር አለ። ልጅ እያለው እንደዛ ነበር። ቆይ ይሄ ከባድ ስም ለምን ይወጣልኝ ል ነበር። እየቆየው ስመጣ በጣም እየወደድኩት መጣው። ትርጉሙንም ደግሞ በደንብ እየገባ ሲመጣ ትርጉሙንም እየገባኝ እናቴ ነች ያወጣችው ስሜን። ስለዚህ እሷንም ስጠይቃት ምን አስበሽ ነው ምናምን ስላት ያኔ ኦኬ ይሄ ስም ለካ ደስ የሚል ስም ነው እያልኩኝ መጣው። ናይስ። የትኛው ነው በደንብ ትርጉም የሚሰጥ? የቀና ዓለም፣ ይቅናህ ዓለም እየዘረዘርኩት ነበር። ይሄ ነገር ለካ በዚህም አንግል ሌላ እንትን አለው እያልኩኝ ነበርና የቱ ነው ትርጉም ይሰጥ? አይ ቲንክ ሁለቱ በደንብ ትርጉም ይሰጡኛል። አንደኛው ይቅናህ ዓለም ማለትም ዓለም ይቅናልህ፣ ዓለም ይስተካከልልህ፣ ለእኔ ጥሩ ምኞት እንደመመኘት ነው እንግዲህ እናቴ ማለት ነው። እዚህ ዓለም አምጥቻለሁ እንግዲህ ካሁን በኋላ ደግሞ ይቅናህ አይነት ነገር ትርጉም አለው። እሱ በጣም ደስ የሚል ትርጉም ነው። ሁለተኛው ደግሞ በእኔ ሳይሆን ዓለም ራሱ ይስተካከል የሚለው ትርጉምም አለ አይደል? የቀና ዓለም ወይ የተስተካከለ ዓለም ቢሆን የሚለውም ትርጉም ይሰጠኛል። ሁለቱም ከባድ ትርጉም አላቸው። ሁለቱም ደስ ይሉኛል።
እንዴት ነው ዓለም እንደሚቀናህ እርግጠኛ ሆነህ ነው የምትንቀሳቀሰው? አትሊስት በእናቴ ህልምና ዊሽ ከሆነ እውነት እንደዛ ነው የሚሆነው ብዬ ነው የማስበው እና እስካሁንም ብዙ ነገር ቀንቶኛል። ስለዚህ ኤግዛክትሊ እያየሁት ነበረ ባክግራውንድህንም የመጣህበትንም መንገዶች እና እያነሳናቸው እንሄዳለን። ግን ከምን መጀመር እፈልጋለሁ? አሁን ያለውን የቅና ዓለም እንዲገነባ በልጅነት የተገነባብን ነገር ነው አሁን ላለ ማንነት መሰረት የሚጥለው አይደለ? ምን ይመስል ነበረ በልጅነትህ የነበረ አስተዳደግ? አንደኛ አይ ቲንክ እኔን ሼፕ ያደረገኝ ነገር ቤተሰብ ነው ብዬ አስባለሁ። ሁለተኛ ታናሽ ልጅ የመጨረሻ የቤተሰብ የመጨረሻው ልጅ ነው እና አባትና እናቴ 4 ታላላቅ 2 እህት 2 ወንድሞቼን ከተወለዱ በኋላ 7-8 ዓመት በቃ ካሁን በኋላ ጨርሰናል ብለው ተቀምጠው ነበር። ከዛ ቆይተን እኔና ወንድሜ ተወለድን። ስለዚህ ጋፕ አለን እኔና ወንድሜና ታላላቅ ወንድምና እህቶቼ ላይ የሆነ ሲግኒፊካንት የሆነ ጋፕ አለን። ስለዚህ የኔ ወላጆች እናትና አባቴ ብቻ ሳይሆኑ ወንድምና እህቶቼም ናቸው። ያ ሰፖርት ሲስተም አለ ማለት ነው። እህቶቼ በጣም ነበር የሚንከባከቡን፣ ወንድሞቼም እንደዛው። ሁለተኛው ነገር ቤተሰብ ከመብዛቱ በተጨማሪ ደግሞ የቤተሰብ የመጨረሻ ልጅ እና ብዙ ሰፖርት፣ አቴንሽን፣ እንክብካቤ ማግኘትም ሌላኛው ነገር ነው። አይ ቲንክ ሶስተኛው ነገር ትምህርት ይመስለኛል። ትምህርት ላይ ደግሞ አባቴም እናቴም አስተማሪዎች ናቸው። እናቴ የኤሌመንተሪ ስኩል አስተማሪ ነች። አባቴም ለረጅም ጊዜ ኤሌመንተሪ ስኩል አስተማሪ ነበር። ከዛ በኋላ ወደ ሃይ ስኩል አስተማሪነት ተቀየረ። ታላቅ እህቴም እንደዚሁ አስተማሪ ነበረች። የሆነ ሰዓት ዩኒቨርሲቲ አስተማሪ ነበረች፣ አዲስ አበባ ዩኒቨርሲቲ። ከዛ በፊት ሃይ ስኩል አስተምራለች። ከእሷ ቀጥሎም እህቴ አስተማሪ ነበረች። ስታየው የሆነ ትምህርት ላይ ቤተሰብ ውስጥ ለትምህርት ያለው ትኩረት እና ህይወትህን ለመቀየር the only way out ትምህርት ነው ተብሎ ነበር የሚታሰበውም። ለትምህርት ጥሩ ፎከስ ነበረን። አይ ቲንክ ሶስተኛው ዋናው ሼፕ ያደረገኝ ነገር ትምህርት ነው ብዬ አስባለሁ። በጣም አሪፍ። እንግዲህ በልጅነታችን የምናስባቸውና ኢማጂን የምናደርጋቸው ነገሮች አሁን ላለንበት ደግሞ እንደ ማንነት ሆነው ደግሞ ይመጣሉ እና ሳድግ እንደዚህ መሆን እፈልጋለሁ፣ ሳድግ እንደዚህ ነው መሆነው፣ እንደዚህ አይነት ህይወት ነው የሚኖረኝ ምናምን ብለን የምናስቀምጣቸው ነገሮች አሉ። ልክ እንደዛው ደግሞ ነገሮችን ዲፋይን የምናደርግበትም ደግሞ መንገዶች አሉና ስኬትን በልጅነት እንዴት ነበረ ዲፋይን የምታደርገው? የሚገርምህ ነገር በልጅነቴ አሁን እንዳለሁበት ቦታ እኖራለሁ ብዬ አላስብም ነበር። 2 ሜጀር የሆኑ ነገሮች ነው የማስበው። አንድ አስተማሪ መሆን ነው የምፈልገው። አስተማሪ ማለት ፕሮፌሰር መሆን እፈልጋለሁ ብዬ ነበር የማስበው። ከዛ አባቴም እናቴም ቤተሰብ ውስጥ አስተማሪዎች ስለሆኑ ቢገስት አቺቭመንት ብዬ የማስበው የሆነ ትምህርቴን ተምሬ እስከመጨረሻው ድረስ መጨረሻው ምን እንደሆነ ባላቅም ያኔ ግን ተምሬ ፕሮፌሰር መሆን እፈልጋለሁ ነበረ አንድ ምለው። ሁለተኛው ነገር አባቴ ብዙ ጊዜ ትናንሽ ንግዶች ይሞክር ነበር። ለምሳሌ ከብቶች ያረባል፣ ወተት እንሸጣለን ቤት። ከከብቶች የሚገኘውን ወተት ሁል ጊዜ ይከራያል። ስለ ቢዝነስ እሱ ሲያስብ እንደዚህ ስለ ሽያጭ ምናምን። የሆነ ጊዜ ደግሞ ትምህርት ቤትም ከፍቶ ነበረ፣ ኪንደር ጋርደን። ስለዚህ ቢዝነስ ላይ እንቅስቃሴ ነበረውና 2 ነገሮች አስብ ነበር። ፕሮፌሰር መሆን እፈልጋለሁ፣ ነጋዴ መሆን እፈልጋለሁ። 2 ነገሮች ነበሩ። አሁን አይ ቲንክ መሀል ላይ ሚክስድ የሆነ ነገር ላይ ያለው እና ሰክሰስ ለእኔ እሱ ነበር ብዬ የማስበው በልጅነቴ። ኦኬ ከዚሁ ጋር በተያያዘ እንግዲህ አሁን ነገሮችን ዲፋይን የምናደርግበት ነገር እንዳለ ደግሞ ሆኖ የሚሰማን ስሜቶች ደግሞ አሉ። አብሶ እኩዮቻችን ጋር ስንሆን የሆነ ለየት ያለ አይነት ማንነት እንዳለ ልናስብ እንችላለን። ወይ ራሳችንን ዝቅ እናደርጋለን፣ ወይ ከፍ እናደርጋለን። በስታተስ ሊሆን ይችላል፣ በእውቀት ሊሆን ይችላል። አንተ ራስን የሚለይህ ነገር ነበረ ከእኩዮችህ? የሚለየኝ ነገር ለማለት ቢከብደኝም ግን አንድ ፐርሰናሊ ወይ ጥሩ ነገር በእኔ ውስጥ አለ ብዬ የማስበው እና ይህም ሞስትሊ የሚመጣው ከቤተሰብ ነው። ስፔሻሊ አይ ቲንክ አባቴ ነው የሚመጣው። ይሄ ነገር ምንም ነገር እችላለሁ ብዬ አስባለሁ። እችላለሁ ማለት
ክላስ ውስጥ ለምሳሌ ተማሪ ሆነን ክላስ ሳላዳምጥ የሆነ ሲጫወት ምናምን ቆይቼ አስተማሪ ያስተማረው ነገር ሳላዳምጥ ወጥቼ አንብቤ ግን አንደርስታንድ አደርገዋለሁ ብዬ የሆነ ፓኒክ ወይ ደግሞ መፍራት ወይ ክላስ አመለጠኝ ምናምን ብዬ አልደነግጥም። ምንም ነገር መጨረሻ ላይ በቃ መጽሐፉን አነበዋለሁ ወይ ደግሞ ታላቅ እህቴን ጠይቃታለሁ የሚል የሆነ በራሴ መተማመን ነገር አለኝ ብዬ አስባለሁ። እና ይህም የመጣው ስፔሻሊ አባቴ ብዙ ጊዜ በቃ ትችላላችሁ የኔ ልጆች አንደኛ አለ የሆነ ቢውልድ የሚያደርግብህ ኮንፊደንስ እና ራስ መተማመን እሱ ነገር አለኝ ብዬ አስባለሁ። ግን ብዙ ተማሪዎች ይሄ ነገርም አላቸው። አንዳንድ ተማሪዎች ደግሞ የሆነ ነገር ሲያጋጥማቸው የሚደነግጡት የሚፈሩት አለ አይደል የሆነ በቃ እና እንደዛ አይነት ፊሊንግ የለኝም ነበር። እሱ ነገር ጠቅሞኛል ብዬ አስባለሁ በልጅነቴ። አሁንም ቢዝነስ ላይ ከገባህ በኋላ ያ ማንነት አብሮ ተከትሎ መጥቷል? ብዙ ጊዜ ምን አስባለሁ መሰለህ ሁሉ ጊዜ ቢዝነስ ፐርፌክትሊ አይሄድም። በጣም ብዙ ችግሮች ያጋጥመዋል። እንዳሰብከው አይሄድም ምን አይልም። ግን ሁል ጊዜ ችግሮቹም at the end of the day የሆነ ነገር ተምረንባቸው የምናስተካክለው ያን ችግር ባያጋጥም የአዲስ ነገር አትማርም። የእውነት እንደዛ የሚል እምነት አለኝ። ሲከብደን የሆነ ነገር እንደ ለርኒንግ ኦፖርቹኒቲ ነው የሚባለው። እዛ ችግር ውስጥ ገብተህ እሱን መውጣቱ ሞር ኤክሳይት ያደርጋል። ሁሌ ፐርፌክት ሆኖ ቀጥታ የምትሄዱ ከሆነማ ምንም እንደውም የሰራም አይመስልም። እና ችግር ለምን አያጋጥመኝ አይባልም። ሲያጋጥምህ እንደምታይበት አንግል ግን ይለያያል። ተስፋ የሚያስቆርጥ ነው ወይስ እንደ የሆነ አዲስ ነገር ተምረህ ነገሮችን አሸንፈ ወደ ተሻለ ቦታ የምትሄድበት አጋጣሚ ነው ብለህ የምታይበት አንግል ይለያያል። ስቲል አለ ብዬ አስባለሁ ያ ሜንታሊቲ እና በራስ መተማመን። አሁን እንግዲህ ሰዎች አንተን ስም ሲሰሙ የምትመራውን ካምፓኒ ሲያዩ ወይንም ሲያዳምጡ በተለያየ አይነት አንተን የሚያስቀምጡህ ቦታና ዓለም የጠራችህ ሰክሰስፉል የሆነው ይቅና ዓለም አለ። እዚህ ጋር ግን ለመድረስ አሁን እንዳልከው ያለፍክባቸው መንገዶች አሉ፣ ፌል ያደረክባቸው። መቼም የምንማረው ከሰክሲድ ካደረግነው ነገር ብቻ ሳይሆን ከተሸነፍነው ነገር አይደለም። ሼር የምታደርገን ነገር አለ ፌል አድርገህበት ግን የተማርከው? ብዙ ነገሮች ይኖራሉ። ሜቢ ከካምፓኒ ጋር ኦልሬዲ ስላገናኘኸው አንድ እኛ ወደ ኢትዮጵያ ስንመጣ እንደ ካምፓኒ ያንጎ ብለን ስንመጣ አንደርስቲሜት ያደረግናቸው ነገሮች ነበሩ። አንደኛው ትልቅ አንደርስቲሜት ያደረግነው ነገር ምን ያህል በአሽከርካሪዎች ዘንድ ተቀባይነት ለማግኘት ምን ያህል ከባድ እንደሆነ ትንሽ አንደርስቲሜት አድርገነው ነበረ መጀመሪያ ስንመጣ። እና የመጀመሪያውን 6 ወር ኦፕሬሽናችንን ብታየው የያንጎ ተጠቃሚ ከነበርክ ደንበኞቻችን ደስተኛ አልነበሩ። ያንጎ ይጠራሉ፣ በጣም ረጅም ርቀት ነው የሚጠራባቸው። አሽከርካሪዎች ደግሞ አፕሮች አድርገን ለምንድን ነው የተሻለ ገቢ ነው ይዘን የመጣ ነው ይሄ ነው ብለን ለማስተማር ስንሞክር ደግሞ የነበረው ፑሽባክ ነበረ። ቀላል ፑሽባክ አልነበረም እና 6 ወር 1 ዓመት ፈጅቶብን ነበረ። አሽከርካሪዎች ምንድን ነው የሚፈልጉት፣ ምን ብናረግ ምን ብናስተካክል የሚለውን ነገር ለማወቅ ፕላስ ኮምፒቲሽኑን ቀላል አልነበረም። ማርኬቱ እንደ ኢንተርናሽናል ካምፓኒ ወደ ኢትዮጵያ ሲመጣ ሁልጊዜ የምመክረው ሎካል ኮምፒቲተሮች የሚገባቸውን ቦታ መስጠት መቻል አለብን። ምን ያህል ኤክስፒሪየንስ አላቸው፣ በጣም ረጅም ጊዜ ሰርተዋል፣ ሎያል የሆነ ደንበኛ አላቸው። እንዴት ነው ኮምፒት ማረገው? ኢንተርናሽናል ካምፓኒ ስለሆንክ ብቻ አይሳካልህም፣ ወይ ደግሞ ብር ይዘት ለመጣህ ብቻ አይሳካልህም። በጣም ብዙ ነገሮች አሉ ውስጡ ስትገባ እና 1 ዓመት ስትራግል አድርገን ነበረ ሲግኒፊካንትሊ ማለት ነው። ከዛ በኋላ ነው ተምረንበት ይሄን ብናስተካክል እንደዚህ ብናረግ እንደዛ ብናረግ ካልን በኋላ ነገሮች ደግሞ በጣም ተሳክተውልን አሁን የምታይበት አይነት የእድገት ደረጃ ላይ የደረስ ነው። እና እንደዚህ አይነት ነገሮች ያጋጥመዋል በስራም በፐርሰናል ላይፍም። ኢትዮጵያ ውስጥ መስራት
ለኢንተርናሽናል ካምፓኒ ከባድ ነው ቀላል? አይ ቲንክ ሁለቱም ነው ብዬ አስባለሁ። ከባድ የሚያደርገው ነገር ምን መሰለህ፣ ኢትዮጵያ ራሱን የቻለ ካልቸር፣ ራሱን የቻለ ማርኬት ነው፣ ራሱን የቻለ ብዙ ውስጡን ላይክ ማወቅ ያለብህ ነገሮች አሉ። ኢትዮጵያ ውስጥ ስትገባ ጋና ላይ ስለሰራህ ወይ ደግሞ ኮትዲቯር ላይ የሆነ ሰክሰስፉል ስለሆንክ አውቶማቲካሊ ኢትዮጵያ ስትመጣ ሰክሰስፉል ትሆናለህ ማለት አይደለም። ሁሉም ሀገር የራሱን የቻለ እንትን አለው። እሱን ነገር ለማወቅ አንደርስታንድ ለማድረግ ከዛ እሱን አንደርስታንድ አድርገህ ደግሞ ለእሱ የሚመጥን ስትራቴጂ ለመንደፍ ጊዜ ይፈጃል እና በጣም ሎካል ኖሌጅ ያለውን ቲም ያስፈልግሃል። ያንጎ ላይ ምን የሚል ሞቶ አለን? ጎ ግሎባል ጎ ሎካል እንላለን። ግሎባል ነን ግን ሎካል ላይ ስመጣ ነው ዊ ሃቭ ቱ ቢ ሎካል። እና ከባድ የሚያደርገው ነገር ሎካል ኮንቴክስቱን ፊገር አውት ማድረግ። አንድ የሚያስገን የሚገርም ኤግዛምፕል ልንገርህ። የመጀመሪያ 1-3 ወር ኦፕሬሽናችን ላይ የሆነ አንዳንድ ቀኖች ድራይቨሮች አይኖሩም ሲስተም ላይ የበለጠ በቃ ምንም ድራይቨር አይኖሩም። ፊገር አውት ልናደርገው አልቻልንም። ምንድን ነው ማክሰኞ ድራይቨር በደንብ ኖሮ በደንብ ትሪፕ እየተሰራ ሮብ ዕለት የለም። 2-3 ያጋጠመን እና አትሳም ፖይንት ፊገር አውት ያደረግነው የኦርቶዶክስ እምነት በዓላቶች አሉ አይደል? የዓመቱ ሚካኤል፣ የዓመቱ ገብርኤል፣ የዓመቱ ምናምን እንደዚህ አይነት በዓሎች ሲሆኑ ከሚጠበቀው በላይ ድራይቨሮች ለበዓል ኦፍ ናቸው። አሁን የኢንተርናሽናል ካምፓኒ ሄድ ኦፊስ ዱባይ ቁጭ ብሎ ኢትዮጵያ ካላንደር ላይ የለም ያ ዓመት በዓል ኦፊሻል ሆሊዴ አይደለም። ምንም ላይ ብትፈልገው አታገኘውም ይሄን በዓል። ኢትዮጵያ ውስጥም ሆነ እንግዲህ ሃይማኖት በደንብ ቀረብ ብለህ የሆነ ማታጠብቅና ማታቀው ከሆነ አታቀውም። ስለዚህ ይህንን እንዴት ነው ፊገር አውት የምታደርገው? ምንድን ነው ሲዝናሊቲው ፋክተሩ? ዝናብ ቢዘንብ አትሊስት ዌዘር አይተህ ዝናብ እየዘነበ ነው ትላለህ። ግን የዓመቱ ገብርኤል ስለሆነ ነው ወይ ደግሞ የዓመቱ ማርያም ስለሆነ ነው ዛሬ ይሄ ትንሽ ዳይናሚክሱ የተቀየረው የሚለውን እስክታውቅ ድረስ አሁን የኔን ካላንደር ብታየው ሙሉ በዓላቶች አሉ። የኦርቶዶክስ የዓመቱ ገብርኤል፣ ሚካኤል፣ ከዛ የሙስሊም በዓላቶችም ሜጀር የሆኑት ምናምን በደንብ አሉ። ምንድን ነው ማርኬቱ የሚመስለው የሚለውን ለማወቅ እና ከእሱ አንጻር ከባድ ያደርገዋል። ለኢንተርናሽናል ካምፓኒ ደግሞ የሚጠቅመው ነገር ምን አለ መሰለህ? ብዙ ጊዜ ኢንተርናሽናል ካምፓኒ ስትሆን ስሙ ብቻ አይደለም። አሁን እንደ ያንጎ አይነት ካምፓኒ የኛ አፕሊኬሽን ኦልሞስት 30-40 ሀገሮች ላይ እየተጠቀምንበት ያለ ነው አፕሊኬሽን ነው። ስለዚህ ዲቨሎፕመንት ኮስታችን አፕሊኬሽኑን አሪፍ ለማድረግ የምናወጣው ኮስታችን ሼር የሚደረገው አክሮስ 30-40 ማርኬት ነው። ስለዚህ ኮስት ኦፍ ቴክ ዲቨሎፕመንት በጣም ኦፕቲማይዝድ ነው። ለኢትዮጵያ ብቻ ብለህ እንደኛ አይነት አፕሊኬሽን ዲቨሎፕ ላርግ ሜንቴን ላርግ ምን ላርግ ብትል እና ዘሴም አፕሊኬሽን 100 ሀገር ላይ የምትጠቀምበት ቢሆን የተሻለ ዲቨሎፕመንት ቲም ይኖርሃል። የተሻለ ቴክኖሎጂ የተሻለ ነገር ይዘህ መምጣት ትችላለህ። ፕላስ ሌላ የሚጠቅመን ነገር ኢንተርናሽናል ካምፓኒ ብዙዎቹ ወደ ኢትዮጵያ ሲመጡ እንደኛም አይነት ካምፓኒዎች ኦልሬዲ ፕሮፊታብል ናቸው ሌሎች ማርኬቶች ላይ። ስለዚህ ያውቁታል እንዴት ነው ፕሮፊታብል የሆን ነው እዛ ጋር። እዚህ ሀገርም ደግሞ ፕሮፊታብል ለመሆን ፔሸንት መሆን ትንሽ መታገስ ትችላለህ። ቢካዝ ለምሳሌ እኛ ኮትዲቯር የጀመረው 2018 ነው። ኦልሬዲ ዋን ኦፍ ዘ ሞስት ፕሮፊታብል ማርኬት እና ኮትዲቯር ላይ 98-99% ማርኬት ሼር ይዘን ሙሉ ለሙሉ ያንጎ ማለት ራሱን የቻለ ብራንድ ነው በቃ። ስለዚህ ኮትዲቯር ላይ ኦልሬዲ ያ ስለተሰራ ምን እንደሚፈጅ ምን ያህል ጊዜ እንደሚቆይ ከምን ያህል ጊዜ በኋላ ፕሮፊታብል እንደምትሆን ከዛ እዚህ ብንቸገር አለ ሪሶርስ አለ ኦፕቲማይዝ ማድረግ የምትችል ከዛ አምጥተህ እዚህ ኢንቨስት ማድረግ የምትችለው እና የሚጠቅምህ ሳይድ ይሄ ነው። ኤክስፒሪየንሱም ደግሞ እዚኛው ጋር በደንብ ይጠቅማል። ኤክስፒሪየንሱ ይጠቅማል። ወደ ቅና ለምንመለስና ከልጅነት አልወጣሁም እስካሁን ምክንያቱም ብዙዎቻችን ማንረዳው የሆነ ነገር አሁን ላይ የተከሰተ ነው የሚመስለን። ሜቢ ደፋር ከሆንን ጠንካራ ከሆንን ሃርድ ወርከር ከሆንን ላይክ the last 2 ዓመት ምናምን ይዘን ያመጣ ነው የሚመስለው እንጂ በልጅነት የተገነባ ነገር አይመስልም። ከልጅነት ጀምሮ ይዘኸው የመጣኸው ፍርሃት አለ?
ሜቢ እኔ በእኔ በኩል የነበረው ፍርሃት ብዬ የማስበው እና አሁን ኦቨርካም በደንብ ያረኩት ነገር ብዬ የማስበው actually public speaking ነው። እንግዲህ ከእንትናችንም የሚመጣ ይመስለኛል ከካልቸራችን እና ከትምህርት ቤት አስተዳደጋችን ይመስለኛልና ትዝ የሚለኝ ከአንደኛ ክፍል ወይ ከኪንደርጋርደን እስከ 8ኛ ክፍል ድረስ የሆነ ፕሮፐር ወተን ፕሬዘንት አድርገን ምን አድርገን አናቅም። በእኛ ዘመን እኔ ቦሌ ኮሚኒቲ ነው የተማርኩት ቦሌ ኮሚኒቲ ስኩል እና ስንጠየቅ እንደው እጃችንን አውጥተን መልስ ይሆናል ምናምን አለች እሷ ነገር እንጂ ወተን ኮንፊደንስ ኖሮን ፕሮጀክታችንን ፕሬዘንት አድርገን ምናምን አናቅም። እና የገረመኝ ነገር ልክ ውጭ ሀገር ሄጄ የሆነ ማስተርስ ምናምን መማር ስጀምር ከዛ አካባቢ የሚመጡ ሰዎች አሁን ጀርመን ያለው ጀርመን የሚመጡ ልጆች ወይ ደግሞ ከፓኪስታን ምናምን የሚመጡ ልጆች ወጥተው ፕሬዘንት ማድረግ እንዴት እንደሚወዱ ግሩፕ አሳይመንት ይሰጣል ግን በቃ አንተ ሰርተ ለፍተ ምናምን ነገር ፕሬዘንት የሚያደርገው ወይ ፓኪስታን የመጣው ልጅ ማውራት ይወዳል። እና እኛ በካልቸራችን አለ ትንሽ አይ ቲንክ ሪዘርቭ ወደ ኋላ ያዝ የሚያደርገን ነገር ስለ ራሳችን ማውራት የማንፈልገው ምንፈራው ምናምን ነገር አለ። ሜቢ እንደ ፍርሃት ካየሁት እሱ ሊሆን ይችላል። አሁን ያስገድደኛል ስራዬን ማውራት ግዴታዬ ስለሆነ አሁን በደንብ እዚህ ነገር ውስጥ ገባው። ግን በቢዝነስ ላይ ይሄ መክሰር ምናምን የሚሉት ነገሮች ብዙም እንደዚህ አይነት ፍርሃት ይዤ አልመጣሁም። አባቴ ብዙ ጊዜ ቢዝነስ ይሞክራል ፌል ያደርጋል። ስለዚህ ምንም አይመስለኝም አይቼዋለሁ አሁን መክሰርን ምናምን እሱ እንኳን ብዙ ይመስለዋል ሲከስር ቤት ውስጥ 1 ሳምንት 2 ሳምንት በቃ ይሆናል ተነጫነጨ ታውቀዋለህ አንተ ባክግራውንድ እና ግን ብዙም አልፈራም እንደዚህ ቢዝነስ ላይ እንደዚህ አይነት ነገሮች ላይ መሞከር የበለጠ ኤክሳይት ያደርገኛል። አሁን ይህንን ፕሮግራም በጣም ብዙ ወጣቶች ያዩታል እና ምናልባት እንደዚህ አይነት ፍርሃቶች ውስጥ ሆነው የሆነ ነገር ለመጀመር ለመሞከር በፍርሃት ምክንያት እየቀሩ ያሉ ይኖራሉ እና ምናልባት እንደ አድቫይስ ምን ቢያደርጉ ከዛ ነገር መውጣት ይችላሉ? ከቢዝነስ ጋር ለተገናኘው ነገር አይ ቲንክ መፍትሄው ብዬ የማስበው መጀመሪያ በአነስ ባለ ነገር መጀመር ይጠቅማል። በጣም ሲግኒፊካንትሊ ሉዝ ቢካዝ ቢዝነስ ሉዝ ልታረግ ትችላለህ፣ ምንም ጥያቄ የለውም። ሁል ጊዜ ሰክሰስፉል አትሆንም። በጣም ሰክሰስፉል የሆኑትንም ቢሊዮነሮች ምናምን ብታያቸው ብዙ ጊዜ ወድቀው ነው የተነሱት። ግን ስትወድቅ ህይወትህን እና መኖርህን ሙሉ ለሙሉ ዲስትሮይ የሚያደርግ አወዳደቅ እንዳትወድቅ አጀማመርህን ማሳመር ኢዝ ኢምፖርታንት። አንዳንዴ አይ ቲንክ ቢዝነስ ስናስበው ጭንቅላታችን ውስጥ ሰርተነው ስንጨርስ በጣም ፕሮፊታብል አድርገነው ነው የምናስበው ሁል ጊዜ። አለበለዚያ አንጀምረውም፣ ብዙ ሰው አይጀምረውም። በጣም ፕሮፊታብል አድርገነው ስለምናስበው ስትጀምረው ተመጣጣኝ ስቴፒንግ ስቶን አለ የሚባለው እየጀመርን እያሳደግ ነው። ኮንፊደንስን ቢልድ እያደረግ 2-3 እያሳደግኩት ሊሄድ ብትል የተሻለ አይ ቲንክ አንድ ፍርሃትን የሆነ ያህል ኦቨርካም ለማድረግ ይጠቅምሃል። ሁለተኛው እኔ በፐርሰናል ላይፍ የምጠቀምበት ነገር what is the worst that could happen የመጨረሻው ኤክስትሪም ይሄ የፈራሁት ፍርሃት ሪዝነብል ነው ወይ? አንዳንዴ ሪዝነብል ያልሆኑ ፍርሃቶችን ፈራለን እና አንዳንዴ ቁጭ ብለህ ረጋ ብለህ በቃ የመጨረሻው መጥፎ ነገር ቢፈጠር ምንድን ነው ሊሆን የሚችለው ብለህ ስታስበውና ያ መጥፎ የምትለው ነገር ሲግኒፊካንትሊ መጥፎ እንዳልሆነ አንደርስታንድ ስታደርገው እችኛዋን ስቴፕ ለመሄድ ለምሳሌ ይሄ ለፕሬዘንቴሽን ይሄ ፐብሊክ ስፒኪንግ ምናምን አይነት ፍርሃት ላለበት ሰው መጨረሻው ሊፈጠር የሚችለው ነገር ምንድን ነው? ቢስቁብህ ወጥተህ አውርተህ መጨረሻ ላይ የሚሉ በቃ ጥሩ አላወራም እንደው ቢሉ ነው እና ቢሉስ ሶዋት እሷ የሆነ ነገር ፍርሃትህን ፐርስፔክቲቭን አንደርስታንድ ለማድረግ ብትሞክር ይጠቅምሃል ብዬ አስባለሁ። በጣም አሪፍ። ከአዲስ አበባ ተነስተህ አዲስ አበባ ዩኒቨርሲቲ ነው፣ ከዛ የወርቅ ሜዳሊስት ሆነ፣ ከዛ ወደ ጀርመን፣ አሜሪካ፣ ካናዳ፣ ስዊዘርላንድ እያለ አሁን ደግሞ ተመልሰ ኢትዮጵያ ውስጥ የያንጎ ካንትሪ ማናጀር ሲኦ ሆነ እየሰራህ ነው የምትገኘው። በእነዚህ ሁሉ ብሄድክባቸው ቦታዎችና እንግዲህ በየሁሉም ሀገራት ላይ ስትሄድ
የመጣህበት ማንነት አለ። ከዛ በእያንዳንዱ ሀገር ደግሞ ያለ ካልቸር አለ። አይደንቲቲ ጋር የተገናኙ ጥያቄዎች የሚፈጠሩባቸው ጊዜያቶች ይኖራሉ ምናምንና በተለያዩ ካልቸር ውስጥና በተለያዩ ሀገሮች ውስጥ ስትሄድ የከበደህ የነበረው ነገር ነበረ? የከበደኝ ባልልም የተቆጨውባቸው ነገሮች ነበሩ። ኦኬ የመጀመሪያው ፐርሰናሊ የትኞቹም ሀገሮች ሲሄድ እኔ ኦልዌይስ ኤክሳይትድ አዲስ ነገር ለማየት ኤክሳይትድ ወይም ደግሞ በጣም ስለምጓጓ ደስ ይለኛል የትም ቦታ ሲሄድ እና ቻሌንጅ የምላቸው ይሄ ሲግኒፊካንትሊ ያጋጠመኝ የምላቸው ቻሌንጆች የሉም። ቁጭት የተቆጨውት ምልህ መጀመሪያ ጀርመን ከዚህ ፍላይት ያለው ከአዲስ አበባ ኤርፖርት ፍራንክፈርት ነው። ፍራንክፈርት ደረስኩኝና ከፍራንክፈርት ስቱትጋርት ዩኒቨርሲቲ ኦፍ ስቱትጋርት ነበር የገባሁት እና ትሬን ነው የምትወስደው። መጀመሪያ ፍራንክፈርት ኤርፖርት ወርጄ ወደ ፍራንክፈርት ትሬን ስቴሽን ሄድኩኝና ትሬን ስቴሽኑ የሆነ ቤት ውስጥ ያለው ነው የመሰለኝ፣ ጽድት ያለ ቤት ውስጥ ማለት ለእኔ ጭንቅላቴ ውስጥ ያን ሌቭል ኦፍ ኢንፍራስትራክቸር በቲቪም ፊልምም ላይ ባየው ምንም ብለው ግን ኢምፐርሰን ሳየው ግን ሊዋጥልኝ አልቻለም። እንደዚህም አለ እንዴ ምናምን ነገር አልኩኝ። ከዛ ከፍራንክፈርት እስከ ስቱትጋርት በትሬን ስትሄድ ሀገሪቷ እንዴት ግሪን እንደሆነች ታያለ። እኛ ለምለሚቱ ሀገራችን ስንል የነበረው የእውነት አይንህን ነው ግልጥ የሚያደርግ ገና ለካኛ በጣም ብዙ በቃ የሚቀረን ነገር አለ። ኢንፍራስትራክቸራችን ገና ነው። ይሄ አረንጓዴ ደን ጥበቃችን ገና ወደኋላ ነው። ይገርመኛል። እና እንደውም አንድ ሜክሲካዊ ክላስሜቴ ነበረና እንደዚሁ ትሬን ስቴሽን ምናምን ስንሄድ ሁልጊዜ በቃ ሰርፕራይዝ ዶኜ ሲያየኝ ይገርም ምንድነው ሰርፕራይዝ የሚያደርግ የእውነት ይቆጭሃል። ማለትም እኛ በጣም ከባድ ብለን የምንጨቃጭቅባቸው ነገሮች ዩዝለስ ናቸው አብዛኞቹ። ገና ብዙ የምንሰራቸው ነገሮች ስላሉ እነሱ ጨርሰን ከዛ በኋላ ይደርሳል እና እሱ ነገር ይገርመኛል። የትም ሀገር በሄድኩ ቁጥር ግሪንነታቸው ይገርመኛል፣ ሌቭል ኦፍ ኢንፍራስትራክቸር ይገርመኛል እና እሱ ነገር ያስቆጫል። ልክ ነህ። እሱን ሌላው እስኪ ጆርኒን እያየ ነው እንሂድና አዲስ አበባ ዩኒቨርሲቲ መርጣህ ነበር የገባኸው? አዲስ አበባ ዩኒቨርሲቲ መርጬ ነበር የገባሁት። ያኔ 12ኛ ክፍል ቦሌ ሃይ ስኩል ነበር የጨረስነው። አንደኛ ምርጬ አዲስ አበባ ዩኒቨርሲቲ መግባት ነበረ። እዛ ደረሰኝ። መግባት የምፈልገው ፕላኔ የነበረው ኢኒሺያሊ ኤሌክትሪካል ኢንጂኒሪንግ ነበረ። ቅላቴ በቃ ኤሌክትሪካል ኢንጂኒሪንግ ነው የምገባው። ከዛ በኋላ የሆነ ማስተር ሴን ሰርቼ ማይክሮሶፍት ገባለሁ። እሱ ነበር ዘሆል ፕላን። ግን ፐርሰናሊ ብዙ ጊዜ እኔ ሀሳቤን ቶሎ የምለዋውጥ ሰው ነኝ። ማለትም የሆኑ ኢንፎርሜሽኖች ሲደርሱኝ የሆነ የተለያየ አይነት ሰው አለ። አንዳንድ ሰው የሆነ ነገር ፕላን ካረገ እሱን ነው የሚከተለው። እኔ ደግሞ የሆነ የተለያዩ ኢንፎርሜሽኖች ሲደርሱኝ የተሻለ ወደ መሰለህ ጋር ነው ቀያይራለሁ። ብቻ 10 ጊዜ ቀያይራለሁ። ዩኒቨርሲቲ ገብቼ መጀመሪያ ኤሌክትሪካል ኢንጂነሪንግ መግባት አሰብኩ። ቀጥሎ ኬሚካል አሰብኩ። ቀጥሎ ሜካኒካል አሰብኩ። መጨረሻ ላይ ነው ኮንስትራክሽን። ስለዚህ እኛ ስንገባ ዩኒቨርሲቲ ምን አለ መሰለህ ኢንጂነሪንግ ስኪልስ የሚባል ኮርስ አለ። ማለትም ፈርስት ይር 6 ወሩን የመጀመሪያውን ሴሚስተር የሁሉም ዲፓርትመንት ሄዶች ይመጡና ፒች ያደርጋሉ። ኤሌክትሪካል ኢንጂነሪንግ ብትገቡ ይህን አይነት ኤክሳይቲንግ የሆኑ ኮርሶች አሉ፣ ኢን ዘ ፊውቸር እንደዚህ መሆን ትችላላችሁ፣ ኦፖርቹኒቲ ይህን ይመስላል ይሉሃል። ሲቪሎች ይመጣሉ፣ ኬሚካሎች፣ ሜካኒካሎች ምናምን ይመጣሉ እና ሁሉም ፒች ያደርጉልሃል። አይ ዶንት ኖ አሁን ይኑር አይኑር፣ ያኔ እንደዛ ነበረ። ከዛ አንተ ይህን ሁሉ ኢንፎርሜሽን ወስደህ ኤክሳይት ወደሚያደርግ ዲፓርትመንት ነው የምትመርጠው እና መጨረሻ ላይ ኮተም መረጥኩኝ እልሃለሁ። ወደ ኮተም ገባ እና ሳውስ ካምፓስ ነበርኩኝ። የኛ ጊዜ የተማሪዎች ብዛት ትንሽ በዛ ያለ ስለነበር ሁሉም ተማሪ 5 ኪሎ አልተመደበም። ኢኒሺያሊ ማለት ነው። ኢንጂነሪንግ ስኪልስ ምናምን ያለበት ፌዝ የመጀመሪያው 6 ወር ግማሾቻችን ሳውስ ካምፓስ አሁን የኤቢሲ የሚባለው ግማሾቻችን 5 ኪሎ ተመደቡ እና በስም ነበር ምደባው። እኔ ስሜ በዋይ ስለሚጀምር ወደ መጨረሻው ወደ ሳውስ ተመደቡ እና ሳውስ ካምፓስ ስትሆን ብዙ ጊዜ የምታሳልፈው ከማን ጋር ነው? ከኮንስትራክሽን፣ ከአርኪቴክቸር፣ ከአርበን ፕላኒንግ ተማሪዎች ጋር ነው።
ኦኬ ከዛ እነሱ የሚሰጡ ፊድባክ ምናምን ኤክሳይት የሚያደርግህ ሳይድ እዛ መሆን ብቻውን ራሱን የቻለ ሌላ ኢንፍሉዌንስ አለው እና እኔ ግን ዋናው ኢንፍሉዌንስ ያደረገኝ የነበረው ኮንስትራክሽን ማኔጅመንት ፒች ሲያደርግልን ያኔ አስተማሪው ማኔጅመንት ስኪል ትማራላችሁ ኢንጂነሪንግ ስኪል ትማራላችሁ ሁለቱን አንድ ላይ የያዘ ፊልድ ነው ሲለኝ ኦኬ ኢንጂነሪንግ ኦልሬዲ ድሮ ነው ኢንጆይ ያደርጋለሁ ማኔጅመንት ኢዝ ሳምቲንግ ኤክሳይቲንግ ሶ ለምን ይሄንን አልማርም ብያ ወሰን እና ሳላሪውም ደግሞ ትልቅ ነው አለ ኦኬ ከሌሎቹ ይበልጣል እና በዛ ምክንያት ብቻ ኮተም አንደኛ ምርጫዬ ነበር ኮተም ስጋ ስለዚህ ወደዛም ገባ ምናልባት አሁን የዩኒቨርሲቲ ሊገቡ ያሉ ይኖራሉና ምርጫ ላይ ብዙዎቹ ሲቸገሩ መለከታለሁኝና አሁን እኛንም እንዴት ላድርግ እንደዚህ ነው 12ኛ ክፍል ተፈተኛ እንደዚህ ውጤት መጥቶልኛልና ግራ ገባኝ ምፈልገው ይሄ ነው ቤተሰቦች የሚፈልጉት ይሄ ነውና እንዴት ልምረጥ ወደሚል አይነት ነገር ውስጥ ብዙ ሰው ግራ ሲጋባ መለከታለሁ ኦሬዲ ገና ከመጀመሪያው ፊገር አውት ያደረጉት ወደዚህም አይመጡም ቼክም አያደርጉም ያሰቡበትም መርጠው ይገባሉ አብዛኛው ግን ያው ተመርጦለት ነው የሚማረው አብዛኛው ሰው ልጄ ዶክተር እንዲሆን እፈልጋለሁ ልጄ እንደዚህ እንዲሆን ምናልባት አሁን ላይ ሞደርን እንግዲህ ከተማ ላይ ያለው ሰው ልጁን በራሱ እንዴት ነው በራሱ እንዲመርጥ ፍቃድ ወደ መስጠት እየሄደ ነው ግን ስቲል ናው 12 ምናምን ላይ ያሉት ይቸገራሉ እንደዚህ አይነት ነገር እንዴት የሚፈልጉትን ነገር ይምረጡ 12ኛ ክፍል እና አንደኛ ዓመት ምናምን ካምፓስ ስትገባ እሱ ፊሊንግ መኖሩ ኢዝ ኖርማል ትዝ ይለኛል እኛም ተማሪ እያለን ሁላችንም በቃ ወሬያችን እሱ ነበር 12ኛ ክፍል ምንድነው የምናረገው የትኛው ዲፓርትመንት እንግባ ብዙ እንደዚህ አይነት ሐሳቦች እንግላቱ ውስጥ መምጣታቸው አይቀርም በዛ አካባቢ እኔ ሪኮመንድ ማረጋው በኔ እይታ at the end of the day ሰው or ተማሪዎች የሚፈልጉትን እና ኤክሳይት የሚያደርጋቸው ነገር ቢማሩ የተሻለ ሰክሰስፉል ይሆናሉ ለሁለት ሪዝን አንድ ትምህርት የምትማረው ለቤተሰብህ አይደለም እቺ ሴንታ ሁሉም ያውቃሉ የምትማረው at the end of the day ለራስህ ነው ኤግዛክትሊ ኤክሳይት አድርጎ የምትማረው ትምህርት ወይ ደስ ኢንጆይ አድርገህ የምትማረው ትምህርት ላይ የበለጠ ብዙ ጊዜ ታጠፋለህ የበለጠ ታነባለህ የተሻለ ለማወቅ ትሞክራለህ ትምህርት ላይም ያግዛል ትምህርት shouldn't be like እንደ ስራ መስሎ መማር የለብህም ኢንጆይ ያረከው ነው መማር ያለብህ ክላስ ስትገባ ዛሬ አዲስ ነገር ላቅ ነው የሆነ ኤክሳይትመንት ሊኖረው ይገባል እንጂ በግድ የምታረገው ነገር መሆን የለበትም ስለዚህ ኢንትረስት is most important ሁለተኛ ነገር የሆነ ነገር ገና ለገና ግራጁዌት ሳረግ አገኛለሁ ብለህ መማር የለብህም ብዙ ጊዜ ያየሁት ነገር ምንድነው 4 ዓመት 5 ዓመት ተመረህ ስትወጣ ዲማንዱ ምናምን ይለወጣል ማርኬቱ አይታወቅም at the end of the day ተመረህ ስትወጣ በጣም ሃይ ዲማንድ የነበረው ፊልድ ሊቀንስ ይችላል ስለዚህ ዲማንዱን አይተህ መማሩ ጥቅም የለውም ዋናው ኢንትረስትህን አይተህ መማር ነው ከዛ በኋላ በዚህ ዘመን አብራው አንተም እንደምታውቀው በጣም ብዙ ኦንላይን ሶርሶች አሉ ኮርሴራ አለ ምን አለ ኦንላይን የፈለከውን ነገር ራስን ማዳበርና ማሳደግ ትችላለህ ኤግዛክትሊ ዩኒቨርሲቲ የምትማረው ትምህርቱን ብቻ ሳይሆን የሆነ ነገር ጀምረህ መጨረስ መቻልህን አለ አይደል ኮንሲስተንሲ ነው የምትማርበት አንድ ነገር ጀምረሃል ኮንሲስተንት ሆነ መጨረስ ትችላለህ ወይ ሁለተኛ ከአስተማሪዎች ከተለያዩ አካባቢ ከመጡ ሰዎች ጋር እንዴት ኮሚኒኬት ታረጋለህ ብዙ ከትምህርት ውጭ የሆኑ ነገሮች የምትማራቸው ነው ኔትወርክ ቢልድ ታረጋለህ ብዙ ነገሮች አሉና ስለዚህ የምትፈልጉትን ተማሩ ነው የምለው የምትፈልጉትን ውስጣችሁ ኤክሳይት የሚያረጋችሁ ነገር ተማሩ ከዛ በኋላ ከተመረቃችሁ በኋላ የምትፈልጉትን መስራት ትችላላችሁ ብዙም እሱን አስባችሁ ኮርስ ተምረጡ ለማለት ነው ናይስ ሶ አዲስ ዩኒቨርሲቲ በማዕረግ በወርቅ ሜዳሊስት ሆነ ከጨረስክ በኋላ ስትወጣ አሁን እንዳልከው አንተም የጠበቅከውን ነገር ነው ያገኘኸው ገበያው ላይ ወይስ ብዙ ነገር ተቀይሮ ነበር በእኛ ጊዜ ሜቢ በእኔ ፐርሰናል እንትን ዩኒቨርሲቲ ጨርሼ ዩኒቨርሲቲ አስተማሪ መሆን ነበር የምፈልገው በዛ ሰዓት ላይ በቃ የኔ ትልቁ ጎል ዩኒቨርሲቲ አሲስታንት ሌክቸረር ትሆናለህ 1 ዓመት 2 ዓመት ትሰራለህ ስኮላርሺፕ አግኝቼ ውጭ እሄዳለሁ ተመልሼ ፕሮፌሰር ሆናለሁ እሱ ነበረ ጭንቅላቴ ውስጥ ያለውና ምን ተፈጠረ መሰለ ልክ በእኛ ጊዜ ትምህርት ሚኒስቴር አዲስ ህግ አወጣ ምን ህግ አወጣ
አዲስ አበባ ዩኒቨርሲቲ ሰቅለህ ስለቀረ እዛው ትመደባለህ ማለት አይደለም። ሁላችሁንም ከየዩኒቨርሲቲው የሰቀሉ ተማሪዎች እንሰበስብና አዳማ ወስደን ትሬኒንግ እንሰጣቸዋለን መጀመሪያ። ከዛ በኋላ በእጣ የትኛውም ዩኒቨርሲቲ ድረስ ሄደህ ማገልገል አለብህ እንጂ ኮንሴፕቱ የመጣው ከትምህርት ሚኒስቴር ከምን አንጻር ነው? አዲስ አበባ ዩኒቨርሲቲ ቶፕ ተማሪ ያስተምራል፣ ቶፕ ተማሪ ያስመርቃል፣ እዛው ሰቅሎ ያስቀራል። ስለዚህ አዲስ አበባ ዩኒቨርሲቲ ብቻ ወይ ደግሞ እነዚህ ጅማ ዩኒቨርሲቲ ትላልቅ የሚባሉት ዩኒቨርሲቲዎች ብቻ ቶፕ ተማሪ እየያዙ ሌሎቹ ዩኒቨርሲቲዎች እንዴት ማደግ ይችላሉ? ስለዚህ ከዛ በኋላ ሳየው እኔ በጣም ኤክሳይትድ አልነበርኩም። እዛው ዩኒቨርሲቲ የተማርኩበት እዛው አስተማሪ ሆኜ ምናምን የሚል ነበረ ጭንቅላቴ ውስጥ የነበረው። ስራ መፈለግ ጀመርኩ። ከአዲስ አበባ ዩኒቨርሲቲ ውጭ በቃ ወጥቼ ለምን ስራ አልፈልግም ፕራይቬት ሴክተር ላይ አልኩኝ። ስራ መፈለግ በጣም ከባድ አልነበረም በእኛ ጊዜ። ኮንስትራክሽን እና ሲቪል ኢንጂኒሪንግ ምናምን በጣም ሃይ ዲማንድ የነበረበት ጊዜ ነበረ። የእኛ ክላስ ተማሪዎች አይ ቲንክ ማክሲመም ከተመረቅ በ3 ወር ጊዜ ውስጥ ሁሉም ስራ አግኝተዋል። ምንም ግን ሰፕላይ ዲማንዱ ይለያያል የምልህ። በእኛ ሰዓት እንደዛ ዲማንድ ኖሮት ከኛ ከ2 ዓመት በኋላ የተመረቁ ልጆች ግን ትንሽ ስትራግል አድርገዋል። አሁን ደግሞ ታየዋለ ኢንጂነሪንግ ቨርሰስ ምናምን ዲማንዱ እየተቀየረ የመጣበት ጊዜ ነው እና ግን ዲማንዱ ደህና ነበር እኛ ግራጁዌት ስናደርግ። ኦኬ ሶ ከዛ በኋላ እንደወጣ ስራ አገኘ። በዛው ስራ ጀመርክ ወይስ የራስህን ለመጀመር ሀሳቡ መጣለ? በራሴ አልጀመርኩም፣ ተቀጥሬ የጀመርኩት። ያኔ ሲፒኤምኤስ የሚባል ድርጅት ነበረ፣ ካምቤል ፕሮጀክት ማኔጅመንት ሰርቪስ ይባላል እና የሆነ እንግሊዛዊ ነው። ፕሮጀክት ማኔጅመንት ስፔሲፊክ የሆነ ኮንሰልቲንግ ፈርም ብዙም አልተለመደም በዛ ሰዓት ኢትዮጵያ ላይ እና እሱ ግን የኤምባሲ ፕሮጀክቶች ምናምን ስለነበረ እሱ ስሙን ሰማውና ኢሜይሉን አፈላልጌ ስራ የጀመርኩት እንደ ኢሜይል ላኩለት። ከዛ ወደ ኦኬ እስቲ ኢንቫይት አደረገኝ፣ አወራን ምናል። ከዛ የመጀመሪያ ስራዬ እሱ ጋር ነበረ ጀመርኩት። ወደ 2 ዓመት እዛ መስሪያ ቤት ሰርቻለሁ። የመጀመሪያው ዓመት ብዙ የኤምባሲ ፕሮጀክቶች ነበሩ፣ እንደ ኮንስትራክሽን ፕሮጀክት ማኔጀር ሆኜ የሰራኋቸው። ሁለተኛው ዓመት ላይ ግን የሰራሁት ባሌ ማውንቴን ናሽናል ፓርክ ውስጥ ባሌ ማውንቴን ሎጅ የሚባል ሎጅ አለ። እሱም የእንግሊዝ የሪታየር ያደረገ ጀነራል ነው። ኢንቨስት ላድርግ ብሎ እዛ ሎጅ መስራት ፈልገው ነበር። እኛ እንደ ኮንሰልታንት ቀጠረን። የሱም ፕሮጀክት ራን ያደረኩት ለሁለተኛው ዓመት ላይ። በራሴ ተቀጥሬ አልሰራውም። How was the experience? ኤክስፒሪየንሱ በጣም አሪፍ ነበረ። አድቫንቴጅ ለእኔ ያገኘሁት ምንድን ነበረ መሰለ? ስፔሻሊ ሰከንድ ይር ላይ ባሌ ስለሆነ ብዙ ሰው ከአዲስ አበባ መውጣት አይፈልግም። እኛ ቲም ውስጥ ያሉ ሰዎች እኔ ሞር ኦር ሌስ ጁኒየር ነበርኩ። ልክ እንደገባው 1 ዓመቴ ነበረ። እዛ ማንም መሄድ ስለማይፈልግ ማን ሄዳል ሲባል እኔ ሄዳለሁ። ባሌ ደግሞ ትንሽም ይፈራ ነበረ። ይሄ ባሌ ሮቤን አልፈ ባሌ ማውንቴን ናሽናል ፓርክ የምታውቀው ከሆነ እሱን አልፈ ሪራ የምትባል የገጠር ቀበሌ ያለች እሱን አልፈ ነው የሆነ ጫካ ውስጥ ነው ይፈራል። ኦነግ አለ ምናምን ይባል ነበር እና የዛ ሰዓት የሚባል ነበር የሚገርም ግን እዚህ የሚወራውና እዛ ያለው ነገር ብዙ ጊዜ ይወራል፣ ግን ፐርሰን ሄደ ስታየው ብዙ እንትን የለውም። እና እዛ ሲሄድ ኦልሬዲ ፕሮጀክት ማኔጀር ሆኜ ሄድኩኝ። በ1 ዓመት ውስጥ ፕሮጀክት ማኔጀር አድርጎ ማንም ያንን ኃላፊነት አይሰጥም። እኔም ያው ክፍለ ሀገር መሄዱን ፈልገው ስለነበረ ሊያው ያስብ ያለው አለቃይም ኦኬ እንደዚህ ኤክሳይትድ ኮንክ ሙሉ ፕሮጀክቱን ማኔጅ አድርግ፣ ለአንተም ግሮዝ ኦፖርቹኒቲ ነው አለኝ። በዛ ጊዜ ትልቅ ቤተሰብ እንትን አላሉም ነበረ? ቤተሰብ በስነ ስርዓቱ አልተናገርኩም። ምክንያቱም ከተናገርኩ ችግር ነው። እዛ እንደዚህ እዚሁ ስራ ብትሰራ ይሻላል። ያው ቤተሰብ ብዙ ጊዜ ሪስክ አቨርስ ነው አይደል? ቤተሰብ ሪስክ እንዳትወስድ ነው የሚያበረታታ። ሪስክ ውሰድ ሂድና እዛ አይልህም። ከቤተሰብ እንደዛ ራስህ ካላረከው እና እንደውም እዛ ሄጄ የሆነ ጊዜ በመኪና ስንሄድ ተገልብጠን ነበረ እና እኔ ነበርኩ ድራይቭ እያደረኩ የነበረው እና አልተናገርኩም ለቤት።
2 ዓመት ምናምን አልነገርኳቸውም። ከዛ በኋላ ውጭ ሄጄ ጀርመን ሄጄ ምናምን የሆነ ጊዜ ስመለስ ያኔ እኮ እንደዚህ ብዬ አወራሁላቸው። ቢኮዝ አንዴ ብትነግራቸው በየቀኑ የምትገለበጥ ነው ይመስላቸው። እዚህ አንዳንዴ ለቤተሰብ የማይነገሩ ነገሮች አሉ፣ ብዙ ነገሮች አሉ። ከነገርካቸው በኋላ ግን ከዛ በኋላም እንትኖች አልነበሩ ይሄ ለአንተ በማሰብ ውስጥ የሚመጡ ነገሮች ከዛ አዲስ ነገር እንዳትሞክር የሚከለክሉ ነገሮች? ብዙም ከዛ በኋላ ትንሽ በአንተ ላይ ያላቸው መተማመንም እየጨመረ ይመጣል። እነሱ ጥሩ አይደለም ብለው ያሰቡትን ነገር አንተ ገፍተህ ሄደህ ሰርተህ ከዛ በኋላ እድገትህን ምናምን እያዩት ሲመጡ ኦኬ ሜቢ የዚህ ልጅ ዲሲዥን መጥፎ አይደለም ለካ በጣም መጥፎ አይደለም ብለው ያስባሉ። ብዙም አላስቸገሩኝም። ግን እናቴ የምታስቀኝ ነገር አለ መሰለህ። አሜሪካ እያለሁ ቨርጂኒያ ቴክ ነበር የነበርኩትና ዌስት ኮስት ካሊፎርኒያ የሆነ ሄሪኬን ምናምን ይመጣል። ትደውላለች ዌስት ኮስት እና ኢስት ኮስት እንግዲህ ሰላም ነህ ነፋሱ እንደው። ስለዚህ ቤተሰብ ሁሉ ጊዜ ክፉን ነው አይዶን ነው በቃ ከፍርሃታቸውና ከስስታቸው ይመስለኛል እና የሆነ ነገር የሆንክ ነው የሚመስላቸውና ቤተሰብን የእነሱን ስጋት ሁላ እየሰማ ከኖርክ ከባድ አትንቀሳቀስም። ኦኬ ሶ ወደ ውጭ ሄድክበት አጋጣሚ ምን ነበር? የመጀመሪያው አጋጣሚ መጀመሪያ ያው ለትምህርት ነው የሄድኩት። ስኮላርሺፕ ወይስ? ስኮላርሺፕ። እንዳልኩ መማር ግዴታዬ እንደሆነ እና እንደምፈልግ አውቃለሁ። የምማረው ደግሞ የሆነ ቦታ ስኮላርሺፕ አግኝቼ ነው ብዬ አስባለሁ። ቢካዝ ቤታችን ውስጥ ታላቅ እህቴም ስኮላርሺፕ አግኝታ እስከ ፒኤችዲ የጨረሰችው ቤተሰብ ብዙ ስኮላርሺፕ ተጠቃሚዎች ተጠቅመናል እና ስለዚህ ምን አረኩኝ መሰለ ልክ 1 ዓመት ትምህርቴ ሲፒኤምኤስ እንደሰራው ሊትራሊ ወደ 10 ቦታዎች ነው ስኮላርሺፕ አፕላይ ያደረኩት። ብዙ ሰው ስኮላርሺፕ የሚገኝ የሚመስለው አንድ ቦታ አፕላይ አድርጎ አንድ የሚያገኝ ይመስሏል። እኔ እንግዲህ በጣም ግሬዴ ጥሩ ነው፣ ብዙ ነገሬ ጥሩ ነው፣ ግን አንድ ቦታ አፕላይ አድርጋ አታገኝም ስኮላርሺፕ በተአምር። ብዙ ቦታ መሞከር አለብህ እና 10 ቦታ ኢንክሉዲንግ ቻይና፣ ታይዋን ሀገርም አልመርጥም። የፈለግኩት ከኢትዮጵያ ውጭ ያለው ነገር ኤክስፒሪየንስ ማለት ስለሆነ ብዙ ቦታዎች አፕላይ አደረኩኝና አንደኛው ጀርመን ነበረ። ጀርመን ዳድ ስኮላርሺፕ የሚባል አላቸው ዲኤዲ። እዛም አፕላይ አደረኩኝ። ከዛ ሁሉ 10 ስኮላርሺፕ ውስጥ የተሳካው የጀርመኑ ብቻ ነው። ስለዚህ እንግዲህ 10% ፕሮባቢሊቲ ማለት ነው። ቶፕ ግሬድ ጎልድ ሜዳል ተሸላሚ ሆኜ 10% ነው የመሳካት እድሉ። ጥሩ ደግሞ ግሬድ ባይኖርህ ይወርዳል። ባይኖርህ 100 አፕላይ ማድረግ አለ። 100 አፕላይ አድርገህ ታገኛለህ። ከዛ ሁላ ይኖራል የሆነ ቦታ አታጣምና በስኮላርሺፕ ነው የሄድኩት ወደ ጀርመን። አጠቃላይ ምን ያህል ሀገሮች ላይ ኖርክ፣ ተማርክ፣ ሰራህ? መጀመሪያ ጀርመን የሄድኩት ጀርመን 2 ዓመት ተማርኩኝ። ከዛ በኋላ አሜሪካ ነው የሄድኩት። አሜሪካ 1 ዓመት ቆየው። ስራ ትምህርት ነው። ኦኬ አሜሪካ ማስተርስ ጀርመን ጨረስኩኝ። አሜሪካ ፒኤችዲ ጀመርኩኝ። ፒኤችዲ ጀመርኩኝና ግን እንትን ያኔ ትራምፕ የሚመረጥበት አካባቢ ነው የመጀመሪያው ራውንድ ማለት ነው። አይ ቲንክ 2015 ምናምን አካባቢ ነው። ትራምፕ እየተወዳደረ ነበረና ሳያው ፒኤችዲን ብጨርስም አትሊስት ትንሽ ወርክ ኤክስፒሪየንስ እዛ ፈልጋለሁ ለመስራትና ትንሽ ለመኖር። ሬጉሌሽኑ አስቸጋሪ የሆነ ሊመጣ ይችላል ብዬ አሰብኩኝና ካናዳም አፕላይ አድርጌ ነበረ። ልክ ካናዳ ሲሳካልኝ የአሜሪካውን ወደ ማስተርስ ቀየርኩት። ማስተርስ ጨረስኩኝና እዛ እየሰራው ነበር የተማርኩት። እዛ በኋላ ወደ ካናዳ ሄድኩኝ። ካናዳ ሌላ 4 ዓመት እየሰራው እየተማርኩ እዛ ቆየው። ኢንቢትዊን ካናዳ ያለው ግን ስዊዘርላንድ ለ3 ወር አካባቢ ስዊዘርላንድ ሄጄ ዚሪክ ዩኒቨርሲቲ ኦፍ ኢቲኤች ዚሪክ ይባላል። እዛ 3 ወር እንደ ኤክስቼንጅ ሪሰርቸር እዛ ቆየው። ስለዚህ 4 ሀገር ማለት ነው አክቹዋሊ የኖርኩት የሰራሁት 4 ሀገር። ኦኬ ምን አስተማረ? አይ ቲንክ አንድ ትልቅ ነገር የምትማረው ከተለያየ ሀገር ከሚመጣ ሰው ጋር ኢንተራክት አድርጎ መማር ደስ የሚል ኤክስፒሪየንስ ይሰጣል።
ሁሉም ሀገሮች በየራሳቸው ምን ያህል ፕራውድ እንደሆኑ ታያለ። ለምሳሌ ኢትዮጵያኖች ፕራውድ ነናል በራሳቸው ያልተገዛን ቀኝ ያልተገዛን ምናምን። አንድ ከኢኳዶር የመጣ ጓደኛዬ ነበር። እንዴት ፕራውድ እንደሆነ ብታይ ስለ ሀገሩ ማለት ነው። ለካ እንደ ኢትዮጵያውያኖች አሉ ለካ። ምን ያመጣልኛል? የሀገራቸው ቱሪዝም ዋና ዴስቲኔሽኖች መጽሐፍ ያመጣል። እዚህ መሄድ አለባት የሆነ የሀገሩ አምባሳደር ነው የሚመስል። ደስ ይልሃል። ያው የተለያየ አይነት ካልቸር ስትማር ሁሉም ሰው ስለ ሀገሩ ያለውን ነገር አንደርስታንድ ስታል ከትምህርቱ የበለጠ ደስ የሚል ትንሽ የሆነ ፐርስፔክቲቭ እየሰፋ ይመጣል። ትንሽ ብሮድ ይሆናል። ፕላስ ሀገራችን ውስጥ ብዙ የምንጨቃጨቅባቸው ነገሮች ራቅ ብለህ ስታያቸው ምን ያህል ያነሰ እንደሆነም ይታያል። ምክንያቱም እኛ ኮምፒት የምናደርገው ከሌሎች ስንት ሀገራቸውን ከሚወዱ ሀገሮች ጋር። ስለዚህ እኛ የራሳችንን ሀገር በደንብ ካልሰራን በጣም አስቸጋሪ ነው የሚሆነው ትናንሽ ነገሮች ላይ ስንጨቃጨቅ ጊዜ ስናጠፋና ከትምህርቱ የዘለለ የምትማረው ነገር እሱ ነው። ሁሉም ሰው ስለ ሀገሩ ያለው ነገር ኔትወርኪንጉ ደስ ይልሃል። እነሱ ነገሮች ናይስ። ከዛ በኋላ ወደ ኢትዮጵያ ተመለስክ። እንደተመለስክ የመጀመሪያው ስራ ምን ነበረ? የተመለስኩትም ስራ አግኝቼ ነው የተመለስኩት። ሜኬንዚ የሚባል ኮንሰልቲንግ ፈርም አለ which is a very global consulting firm ነው። ብዙ ቦታዎች ኦፊሶች አሉት ኢንክሉዲንግ ኢትዮጵያ ላይ እና አፍሪካ ላይ ብዙ ቦታዎች አሉት። ቶፕ 3 ከሚባሉት ስትራቴጂክ ኮንሰልቲንግ ፈርሞች አንደኛው ነው ሜኬንዚ ኤንድ ካምፓኒ ይባላል። እና ወደ ኢትዮጵያ መምጣት ስለምፈልግ ሰው የሚፈልገውን ነው ብዙ ጊዜ ሰርች የሚያደርገው እና ካናዳ ጨርሼም ትምህርትም ስራም እየሰራው ሁሉ ጊዜ አፍሪካ እንዴት ነው የምመለሰው ወደ ኢትዮጵያ እንዴት ነው የምጠጋው ብዬ ስለማስብ ቼክ አደረግ ነበር እና ሜኬንዚ አፕላይ አደረኩኝ። እነሱ እዛ እንደ አሶሺዬት ሆኜ የመጀመሪያውን ጆብ ኦፈር አገኘው። ከዛ በኋላ ነው የመጣሁት ለመስራት ነው የመጣሁት። ምን ያህል ጊዜ? ኦልሞስት 2 ዓመት ተኩል እዛ ነው የሰራሁት። ሜኬንዚ ማለት ሄድ ኦፊሳቸው ብዙ ቦታ ነው። ኢትዮጵያ ውስጥም ኦፊስ አላቸው፣ ግን ፕሮጀክት የምትሰራው የተለያየ ሀገር ላይ ነው። ኢትዮጵያ ላይ ብቻ አይደለም፣ ሳውዝ አፍሪካም፣ ኬንያም፣ ዱባይም ብዙ ቦታ ትሰራለህ። ኦልሞስት 2 ዓመት ተኩል እዛ ነበረ ስትራቴጂክ ኮንሰልቲንግ። ከዛ በኋላ ነው ወደ ያንጎ። ከዛ ዳልበርግ የሚባል ሌላ ኮንሰልቲንግ ፈርም፣ ይህም ስትራቴጂክ ኮንሰልቲንግ ፈርም ነው እና ብዙ ጊዜ አድቫይዝ የምናደርገው እንደ አፍሪካን ዲቨሎፕመንት ባንክ፣ ወርልድ ባንክ ወይ ደግሞ ማስተርካርድ ፋውንዴሽን እንደዚህ አይነት ካምፓኒዎችን ነው። መኬንዚም ዳልበርግም እያለን የምንሰራው ከነሱ ጋር ነው። ዳልበርግ ገባው። አንድ 6 ወር ነገር እንደሰራው ነው ወደ ያንጎ የዞርኩት። አንድ ማወቅ የምፈልገው ነገር ያው የቢዝነሱን አንግል ስናየው ብዙ ሰው የሚመስለው አንድ ነገር ስለተማርከው ወይንም በዛ ነገር ላይ ስለቆየህበት ውጤታማ የምትሆን ነው የሚመስለው። እንግዲህ ይህን ሁሉ ዓመት መማርህ ከዛ የተለያዩ ቦታዎች ላይ መስራትህ መድረስህ በእውቀት ብቻ ያመጣኸው ውጤት ነው ወይንስ ዲስፕሊን አለው በውስጡ? ከቢዝነስ አንግል ብቻም ባይሆን ኢን ተርምስ ኦፍ ፐርሰናል ዲቨሎፕመንትን ብታየው ከሁሉም ነገር የበለጠ ማተር የሚያደርገው ዲሲፕሊን ነው። ዲሲፕሊን ማለት ጨዋ ልጅ መሆን ማለት አይደለም። በደንብ ንገርልኝ እሱን። ዲሲፕሊን ማለት ለፈለግከው ዓላማ ምን ያህል መስዋዕትነት ትከፍላለህ ነው። ምን ያህል ጊዜህን ታጠፋለህ፣ ምን ያህል ኮንሲስተንት ነህ። አንድ ነገር ዛሬ ፈልገው ነገ ሌላ ነገር ፈልገህ 10 ነገር የሚቀያየር ሰውና አንድ ነገር ኮንሲስተንትሊ ፎር a very long time ወደዛ ለመድረስ ተስፋ ሳይቆርጥ የሚሄድ ሰው የተለያየ ነው። ስለዚህ በብዙ ነገር ዲሲፕሊን ማተር ያደርጋል። ለምሳሌ ትልቁ ዲሲፕሊን እኔ ያስተማረኝ ነገር ፒኤችዲ ስሰራ ነው። ፒኤችዲ ስትሰራ ትምህርቱ ክብደቱ ምኑ አይደለም ትልቅ የምትማረው ነገር። ፒኤችዲ ስትሰራ የራስ አለቃ ራስህ ነህ። ሌላ አለቃ የለም። ፕሮፌሰር አለ፣ አንተ አለህ። ግን አት ዘ ኤንድ ኦፍ ዘ ዴይ ልክ እንደ አንደር ግራጁዌት ተማሪ ወይ እንደ ማስተርስ ተማሪ ሄደህ ፈተና ተፈትነህ ፈተና አልፈህ ምናምን አይደለም ፒኤችዲ የምትጨርሰው። መጀመሪያ ምንድን ነው መስራት የምፈልገው የምትለውን
ፒኤችዲ ፕሮፖዛልህን ዲቨሎፕ ታደርጋለህ። ይሄ ነው ጎሌ፣ ላይክ እነዚህ ኤሪያዎች ላይ እነዚህን ፔፐሮች መጻፍ ፈልጋለሁ ይሄ ነው ብለህ እሱን ታወጣለህ። እሱን ካወጣህ በኋላ ለፕሮፌሰር ጋር እና ከአድቫይዘር ኮሚቴ ጋር ዲፌንድ ታደርጋለህ። ኦኬ ይሄ ፕላንህ እሺ ሴንስ ይሰጣል፣ ጥሩ ሀሳብ ነው፣ ስራው ይለዋል። ከዛ በኋላ ማንም የሚቆጣጠር የለም፣ ራስን የምትሰራው እሱን ሰርተህ ከዛ በኋላ ፔፐር ፐብሊሽ አድርገህ ከዛ በኋላ የሚቆጣጠርህ ሰው የለም። ሰው ሳይቆጣጠርህ በራስህ የራስህን ነገር አቺቭ ለማድረግ መሞከር እና ራስህን መምራት ትልቅ ስኪል ነው። እና ቢዝነስ ላይም አት ዘ ኤንድ ኦፍ ዘ ዴይ የሆነ ቦታ ለመድረስ የተለያዩ ነገሮች መስራት አለብን። የሚቆጣጠርህ በእኔ ቦታ ብዙ የሚቆጣጠረኝ ሰው የለም፣ ግን እዛ ጋር ለመድረስ ግን ማድረግ ያለብንን ነገሮች ዲሲፕሊን እንደሆነ ማድረግ ይጠበቅብሃል። ናይስ። በኖርማል ህይወት ላይም ቢዝነስ ላይም ዋናው ነገር ውሳኔ የምንወስንበት መንገድ ነው ረጅም ርቀት የሚወስደን እና እንዲያውም አንድ የሚባል ነገር አለ አይደለ? ዛሬ የምትወስነው ውሳኔ ነገ ትኖረዋለህ። ስትኖረው ደግሞ የምትኖረው በድርጊት ነው፣ እያደረግከው እዛ ውስጥ ነው የምታልፈው። በማይመቻቹ ሁኔታዎች ወይም ከባድ በሆነ ሁኔታ ውስጥ እያለፍክ ውሳኔ የምትወስንበት መንገድ ምንን ያማከለ ነው? አይ ቲንክ በጣም ከባድና ኢንሳይትፉል ጥያቄ ነው። አንድ የሚባለው የሆነ ጊዜ አንድ ኮርስ ወስደን ነበረ፣ ዲሲዥን ቲዮሪ ይባላል። how do you make decisions ነው። ዲሲዥን በፐርሰናል ላይፍ ላይም እንደምትወስነው ኢንፍራስትራክቸር ላይም ለምሳሌ ዲሳይድ ታደርጋለህ፣ የትኛውን መንገድ ልስራ፣ የትኛውን እንትን ላድርግ። ብቻ ዲሲዥን በራስ ህይወት ላይም አለ፣ በመንግስት ደረጃም አለ፣ በቢዝነስ ደረጃ ዲሲዥን ኤቭሪዌር። ምን ይላል መሰለ ዲሲዥን የምትወስደው at that specific moment ባለህ ቤስት ኢንፎርሜሽን ነው። በዛ ሰዓት ላይ ያለህ ኢንፎርሜሽን አለ። ዲሲዥንህ ጥሩ ነው መጥፎ ነው የምትለው በዛ ሰዓት ካለ ኢንፎርሜሽን አንጻር ነው የምትወስነው። እና ከወሰንከው በኋላ አዲስ ኢንፎርሜሽን ቢመጣ ዲሲዥን እንደዚህ ባረግ ኖሮ ብለህ ራስን መውቀስ አትችልም። ምክንያቱም ኦልሬዲ ወስነዋል። ፕላስ በዛ ሰዓት ያለህ ኢንፎርሜሽን ያ ነበረ። ስለዚህ ሁል ጊዜ የዲሲዥን ኢዝ ጉድ ኦር ባድ የሚባለው ኖት ቢኮዝ ኦፍ ዘ አውትካም፣ ቢኮዝ አውትካሙ አንዳንዴ ኖት ኦልዌይስ ዲሲዥን ጥሩ ላይሆን ይችላል። በጣም ብዙ ጊዜ ጥሩ ላይሆን የሚችልባቸው ኬዞች አሉ። ግን ሪፍሌክት ስታረግ ብዙ ጊዜ ሪፍሌክት የምታደረገው በዛ ሰዓት ያለኝ ኢንፎርሜሽን ኤክስ ዋይ ዚ ናቸው። በእነዚህ ኢንፎርሜሽኖች መሰረት ተነስቼ ይህንን ውሳኔ ወስኛለሁ። ከዛ በኋላ የምትችለውን ያህል በዛ ዲሲዥን አውትካሙን ለማየት ትሞክራለህ። እንዳለ አሁን አንተ ባነሳው ጥያቄ መሰረት በጣም ሃርድ እና ዲፊከልት የሆነ ሲቹዌሽን ላይ ሆነ ስትወስን ባለህ ኢንፎርሜሽን ትወስናለህ። በላይፍህ ላይ ስታየው ግን ብዙ ጊዜ የላይፍህ አውትካም አግሪጌት ኢምፓክት ኦፍ መልቲፕል ዲሲዥንስ። አንድ ዲሲዥን ብቻውን ወይ ሰማይ አያወጣህም ወይ ታች አያወርድህ። ኢትስ ሞር አባውት ኮንሲስተንሲ ራይት። ብዙ ጊዜ ወደ ጥሩ የተጠጋ ዲሲዥን ከወሰድክ ኢቨን ኢፍ አንዳንዴ መጥፎ ዲሲዥኖች ወስደህ ቢሆንም ካለማወቅም ሆነ በተለያዩ ምክንያቶች ሎንግ ተርም ጥሩ ሌቭል ላይ ትደርሳለህ። ልክ እንትን ስቶክ ማርኬት የሚጫወት ሰው የምታውቅ ከሆነ ኢንቨስት ሲያደርግ ሁሉ ጊዜ ሰክሰስፉል አይሆንም። ግን ሎንግ ተርም ግን ኮንሲስተንትሊ ኢንቨስት ሲያደርግ ኢን ዘ ሎንግ ራን በ10 ዓመት በ20 ዓመት ኢንቨስት ያደረገውን ሲያየው ፕሮፊታብል ይሆናል። ህይወትህም እንደዛ ነው። አንድ ዲሲዥን ወስደህ ተአምራዊ ለውጥ ሎተሪ አይደለም ህይወትና አይመጣም። አንድ ወስድ ነው በአንድ ሚሊዮነር አትሆንም። ሶ ኢትስ ሞር አባውት ኮንሲስተንሲ ኢን ተርምስ ኦፍ እየቀጠለ ይሄዳል። አሁን በፊት እኔም እስማማበት ነበረ። አሁን ግን ትንሽ ወደ ራሴ እየመጣሁኝ ነውና ካለመወሰን ይሻላል ይባላል። ትስማማለህ? አይ ቲንክ እስማማለሁ። ቢኮዝ እኔም አንዳንዴ ከጓደኞቼ ጋር ሳወራ እንደዛ አይነት ሰው ነው። ባለኝ ኢንፎርሜሽን መወሰን መርጣለሁ ከነገሮችን ዲሌይ ከማድረግ። ግን አይ ዶንት ኖ
ሜቢ ዲቤት ማድረግ ትችላለህ በተለያዩ አንግሎች ይህንን ጥያቄ አንዳንዴ ነገሮችን ቀስ ብለህ አስበህበትም መወሰንም ሊጠቅም ይችላል ልትለው ትችላለህ። ሁሉ ነገሮች there is no clear cut right or wrong የሚባል ወይ ደግሞ ይሄ አሪፍ ነው ይሄ መጥፎ ነው የሚባል ነገር የለውም። ከሲቹዌሽኖቹም ጋር ይሄዳል። ግን ፐርሰናሊ ብጠይቀኝ እኔ ብዙ ጊዜ ዲሳይሲቭ የሆነ ዲሲዥን ሜከር ነኝ። የሆነ ነገር መወሰን ወዳለሁ እንደዚህ መሆን አለበት ብዬ ካሰብኩኝ ባለኝ ኢንፎርሜሽን ወስናለሁ። ብዙ ጊዜ እንደዛ ነው። ለሚመጣውም ነገር ደግሞ ኃላፊነቱን ወስዳለሁ። ራሴንም በጣም ብሌም አላረግም። እንዳልኩ የወሰንኩት ባለኝ በዛ ሰዓት ባለኝ ኢንፎርሜሽን ነው ብዬ ስለማስብ once you make the decision you should think about what's coming next እና እንጂ ባለፈው የወሰንከው ውሳኔ ትክክል ነው አይደለም የሚለው ላይ ዲቤት ስታደርግ መቆየት ብዙም ጥቅም የለውም። ልክ ነህ። አሁን ከሰዎች ጋር መስራት ሌላው ደግሞ ከሰው ጋር መስራት ቀላል አይደለም እንደሚታሰበው በጣም ከባድ ነው። እንዴት ነው ሰዎችን መረዳት ይፈልጋል መርዳት ይፈልጋል አንድ ደግሞ ራስህንም ደግሞ በደንብ አድርገህ መምራት መቻል ውስጥ መግባት መቻል አለብህና ከሰዎች ጋር ስትሰራ አብሶ ደግሞ ከጄንዚ ጋር ይሄ ከልጆች ጋር ልጆች ልበለው እንጂ ከ17 እስከ 28 ነው አይደለ? በዛ እድሜ ላይ ካሉ ልጆች ጋር የመስራት አጋጣሚው ሲኖርህ እንዴት ነው ማኔጅ የምታደርገው? አይ ቲንክ እንዳልከው እኛውን እኔ ቲሜን ብታያቸው ኦልሞስት 99% ጄንዚ የምትላቸው ጀኔሬሽን ላይ ያሉ ልጆች ትክክለኛውን ሰው ነው የጠየቅኩት። የመጀመሪያ ያንጎ እንደ ስታርታፕ ነው። ራሴ ኤችአርም ነኝ ምንም ነኝ ኦንላይን ነው ፖስት ማድረግ። ይሄ ቴሌግራም አፍሪ ወርክ የሚለው የምታውቀው ከሆነ እዛ ላይ ፖስት አረግኩኝ እና አፕላይ አረጉ። ትንሽ አሳይመንት ሰጠዋቸው። 3-4 ልጆች ነበሩ። ከምን ትጀምራለህ መሰለህ? አሳይመንት ሰጥተህ አሳይመንቱን በሰዓት ማስገባት። እዛ ጋር ራሱ የሆነ 10 ልጆች አይወድቁም ብለህ ነው አሳይመንት ሰጥተሃቸው። ሆም ቴክ ኤግዛም ነው። ቤት ኤኒታይም መስራት ይችላሉ። ግን 7 ሰዓት ላይ ዴድላይኑ ነው ላኩልኝ። 7 ሰዓት ላይ የማይልክልህ ሰው ብዛቱ ይገርምሃል። 8 ሰዓት ላይ ልኩ ይቅርታ 7 ሰዓት ላይ እንደዚህ ስለሆንኩ ነው የሚልህ ብዙ ሰው። 24 ሰዓት ኖሮ 7 ሰዓት ኦን ታይም ማትልክ ከሆነ የመጀመሪያው ፊልተር ነው። ከዛ በኋላ አብረህ ስትሰራ ጀነራላይዝ ማድረግ ይከብዳል። ጄንዚ የሚባለውን አይነት በጣም ኮሚትድ የሆኑ ኦነርሺፕ የሚወስዱ አሳይመንት ወይ ድርጅቱን እንደ ድርጅቴ ብለው አስበው ጠዋት ማታ ከሰዓት ምናምን ማሄዱ በጣም ኮሚትድ የሆኑ በጣም ብዙ ልጆች ታገኛለህ። ግን እነሱን ለማብቃትና እነሱን ደግሞ እንደዛ እንዲሆኑ ለማድረግ አንተ ከእነሱ ጋር ያለህ ሪሌሽንሽፕ እንዴት ነው? እንደ አንድ ቲም ነው ወይ የምትሰራው? ኢንስቴድ ኦፍ አለቃና እንትን ሳይሆን ኦነርሺፕ እንዲሰማቸው መጀመሪያ የሆነ አሳይመንት ኦን እንዲያደርጉት ማድረግ መቻል አለብን። ምንድነው ፉል ይሄኛውን ወርክ ስትሪም እናንተ ናችሁ ኦን የምታደርጉት። ኢምፓወር ማድረግ መቻል አለብን። ኢምፓወር ሳታደርጋቸው ኦነርሺፕ መጠየቅ አትችልም። አንድ ሙሉ አሳይመንት ለመስጠትና ኢምፓወር ለማድረግ ደግሞ ዩኒት ቱ ኦንቦርድ እና ኤጁኬት ማድረግም ይኖርብሃል። ፕሮጀክቱ ላይ ጊዜ ወስደህ ሰዓት ሰጥተህ አጥፍተህ ዲስከስ ማድረግ ይጠበቅብሃል። እና አይ ቲንክ በእኔ ኤክስፒሪየንስ እስካሁን ያጋጠሙኝ ስፔሻሊ ከኔ ጋር አብረው የሚሰሩ ልጆች በዛ ኤጅ ግሩፕ ያሉ ልጆች በደንብ ትሬን ካረካቸው ኢምፓወር ካረካቸው ኦነርሺፕ የሚወስዱ በጣም ብዙ ሰዎች አሉ። ኦን አድርገውት ሙሉ ፕሮጀክቱን ሰዓት አይሉ ምን አይሉ ሙሉ ሰዓት የሚሰሩ እና ስማርት የሆኑ ብዙ ልጆች አሉ። እስካሁን እድለኛ ነኝ። ጥሩ ሰው ነው ያጋጠመኝ። ከአንተሳ የሚጠበቀው ነገር ምንድን ነው? አንዳንድ ጊዜ ያው ቢዝነስ ሲሆን ደግሞ የምታስብበት መንገድ አለ። ከአንተ ከሚመራው ሰውዬ የሚጠበቀው ነገር ምንድን ነው? ቶሎሬት ማድረግ ሊሆን ይችላል። ብዙ ጥያቄ ነው ያላቸው። ቶሎ መጥተው ይጠይቁሃል። ብዙ ነገሮች ብቻ አሉና እነሱን እንዴት ነው ማኔጅ ማድረግ ያለበት? አሁን አንተ እንዳልከው አንድ ጊዜ መስጠት ነው የሚጠበቅብህ ከአንተ። የሆነ ሰው ሙሉ ለሙሉ እስክትተማመንበትና ሙሉ ኃላፊነት እስክትሰጠው ድረስ ጊዜ ካልሰጠኸው
እና የሚጠይቅህን ጥያቄ ካልመለስክ ጊዜ ሰጥተኸው ትሬን ካላረከው you cannot expect አውትፑቱ ላይ መከራከር አትችልም። ጊዜ መስጠት መቻል አለብህ። ብዙ ቀላል ነገር ይመስላል። ብዙ ሰዎች አይቻለው ቢዝነስ ላይ ሰው ይቀጥራሉ፣ በቂ የሆነ ጊዜ አይሰጡም። ቢዚ ነኝ ጊዜ የለኝም ምናምን ይሉና መጨረሻ አውትፑቱ ላይ ይጨቃጨቃሉ። ሰው የዘራውን ነው የሚያጭደው እንደሚባለው ጊዜ ወስደ የምትችለውን ያህል ትሬን ማድረግ ያስፈልጋል። አንደኛ የሚያስፈልገው ነገር እሱ ነው። ሁለተኛው ነገር አይ ቲንክ እንዲሳሳቱም ትንሽ መፍቀድ መቻል አለብን። ማለትም አሳይመንት ሰጥተህ ፐርፌክሽን መጠበቅ አትችልም። አሁን አንድ ሰው ፍሬሽ ከአንደርግራድ ኦንቦርድ አድርገው ብዙ ስህተቶች መስራቱ አይቀርም፣ የሚጠበቅ ነው። ግን የሚሳሳቱበትን ኢንቫይሮንመንት በተቻለ መጠን የሆነ ቢዝነሱን ኢምፓክት የማያደርገው አይነት ስህተቶች እንዲሆኑ ሊሚት ማድረግ ይጠበቅብሃል እንጂ at the end of the day ሰው ላይ ነው እየሰራ ያለው። ከአንድ ዓመት በኋላ ህይወትን ነው የሚያቀልል። ያ ሰው ሙሉ ኦነርሺፕ ወስዶ አንድ ሙሉ ፓርት ኦፍ ዩር ፕሮጀክት ራን ማድረግ ሲጀምር ለእኔ ይቀልልኛል በጣም። ስለዚህ አሁን ኢንቨስት የማደርገው ጊዜ ምን ላይ ነው? እሱን ማብቃት፣ ሲሳሳት ማረም። አንዳንዴ መጀመሪያ ላይ ምን እላቸው ነበረ እንደ ቲም ወርክ ስራ ላይ አንዳንዴ ትጨቃጨቃለህ፣ ማለትም ትጫጫዋለሁ እና ስፔሻሊ ፕሬዠር ይኖራል። ኢንቨስትመንት ብዙ ነው ኢንቨስት የምታደርገው፣ ማርኬቱ እንደፈለግከው ላያድግ ይችላል። ስለዚህ ስትረስ ሁላችንም ላይ ይኖራል እና እንደ ማኔጀር አንደኛው ሮል አንተ ስትረሱን አውርደህ ወደ ቲም መበተን የለብህም። በተሻለ መጠን ስትረሱ አንተ ሌቭል ላይ ቆሞ ቲምህ እንዲሰራ ኦፖርቹኒቲውን እና ይሄ ሴፍ የሆነ ኢንቫይሮንመንት ክሬት ማድረግ መቻል አለብህ። ስትረሱ ወርዶ ለሁሉም ከበተንከው ሁላችሁም ተጨናንቃችሁ ይሄዳሉ እና ጀስት ሰመራይዝ ለማድረግ አይ ቲንክ አንደኛ ጊዜ መስጠት ይጠበቅብሃል። ሁለተኛ ስህተት የሚሰሩበትን ኢንቫይሮንመንት ስህተት ቢሰሩም እንዴት ነው የምናረመው የሚለው ኢንቫይሮንመንት ክሬት ማድረግ ይኖርብሃል። ሶስተኛ ነገር የቢዝነሱን ስትረስ በተቻለ መጠን አንተ ጋር ቆሞ ወደ እነሱ እንዳይወርድ ማድረግ የምትችለውን ያህል። አንዳንዴ ሊወርድ ይችላል፣ ግን በተቻለ መጠን ስትረሱ አንተ ጋር ቆሞ እነሱ ትራይቭ እንዲያደርጉ መፍቀድ ይኖርብሃል። የሃይሪንግ ሲስተም ምን ይመስላል? አንደኛው ፕሪንሲፕል ምን መሰለ፣ ከስማርት ሰው የበለጠ ሃርድ ወርኪንግ ሰው ፕሪፈር አደርጋለሁ። ታታሪነት ሁሉም ሰው ላይ የምታገኘው አይደለም። ታታሪነት ማተር ያደርጋል የበለጠ። ሃርድ ወርኪንግ ስራውን እንደ ራሱ ስራ አስቦ ኦን አድርጎት የሚሰራ ሰው እና ስራውን እንደ ተቀጣሪ ሆኖ የሚሰራ ሰው ይለያያል። አለ ትለያለ ብቻ ሰዎች ለስራ ያላቸው ትኩረት፣ ለቤተሰባቸው ያለው ለቤተሰቡ የሚታዘዝና ቤተሰቡን ለማገዝ የሚፈልግ ሰው ቢዝነስ ላይም የተሻለ ይሰራል። ቅድም ያልከው ነገር ይመጣል። ዲሲፕሊን፣ ሃርድ ወርኪንግ፣ እነዚህ ቫሊዎች አር ሞር ኢምፖርታንት ከዲግሪ የበለጠ ማለት ነው። ስለዚህ ዲግሪንም ይህንንም የያዘ ሰው አሪፍ ነው። ይሄኛው ግን ያመዝናል፣ ሃርድ ወርኪንግ የበለጠ ያመዝናል። ኦኬ፣ አሁን ቅድም ስለ ስትረስ አነሳህልኝና ብዙ ጊዜ እየበዛና እየጨመረ ሲሄድ በርናውት ወደ ማድረግ ያደርሰናል። እንደዚህ አይነት ነገር አጋጥሞ ያውቃል? እግዚአብሔር ይመስገን አላጋጠመኝም እስካሁን። ግን ያጋጠማቸው ብዙ ሰዎች አውቃለሁ። ስፔሻሊ የት እንደማቅታቃለ ሜኬንዚ ኮንሰልቲንግ እየሰራን ኮንሰልቲንግ፣ ስትራቴጂክ ኮንሰልቲንግ ማለት በጣም ታይም ኮንሱሚንግ ነው። ጠዋት 2 ሰዓት ትነሳለህ። የመጀመሪያ ሜኬንዚ የገባው ጊዜ የሚያስቅ ነገር ቼኪን አለን። ቼኪን ማለት ጠዋት 3 ሰዓት ቼኪን ቲምህ ይሰበሰብና የዛሬ ፕላናችን ምንድነው ምንሰራው እንነጋገራለን። አንተ ይሄኛውን ወርክ ስትሪም ሊድ ታደርጋለህ፣ አንተ ይሄኛውን እንከፋፈላለን። ከዛ ቼክ አውት ሴሽን አለን። ቼክ አውት ሴሽናችን ስንት ሰዓት ነው? ፕሮባብሊ በኢትዮጵያ አቆጣጠር 11 ሰዓት 12 ሰዓት ነው። ቼክ አውት ሴሽን ላይ የመጀመሪያው ማኔጀር ምን አለ፣ ቼክ አውት መሆን ያለበት እንግዲህ ነገ እንገናኛለን፣ እስከዛሬ ሰራችሁትን ነው። እሺ እነዚህ ነገሮች ደግሞ እስከ ነገ ጠዋት ድረስ ጨረሳችሁ ጠብቁ። ቼክ አውት ላይ ሌላ ተጨማሪ አሳይመንት ይሰጣል። እስከ መቼ ድረስ ልትሰራ ማለት ነው? እስከ ሚድናይት ምናምን። ጠዋትም ተነስተህ ከፈለክ ሰርተህ ነገ ጠዋት ደግሞ ሪፖርት የምታደርግበት። እንደዚህ አይነት በጣም ስትረስፉል የሆነ ወርክ ኢንቫይሮንመንት ውስጥ አለፍ ያለው። እዛ ውስጥ ስታልፍ ብዙ ሰዎች በርናውት ሲያደርጉ ታያለህ።
ስለዚህ በተቻለ መጠን ለራስህ ጊዜ መስጠት ህይወት መጨረሻው ስራ አይደለም ህይወት መጨረሻው የሆነ ፊዚክስ ወይ ኢንጂነሪንግ ስትማር የሆነ ሲስተም ዲዛይን ስታደርግ you have an optimizing function የሆነች ነገር ኦፕቲማይዝ ለማድረግ ነው ኢንፍራስትራክቸር ፕላን ስታደርግ የሆነች ነው ለምሳሌ መንገድ ዲዛይን ስታደርግ ትራፊክ ፍሎ የምታስተላልፈውን መንገድ ምን ያህል መኪና ይዝልኛል የምትለዋን ኦፕቲማይዝ ለማድረግ ነው ወይ የምትሰራው ህይወት ላይ ኦፕቲማይዝ ማድረግ የምትፈልገው at the end of the day የላይፍ ኳሊቲ ስለዚህ እሷን ነገር መርሳት አያስፈልግም በደንብ ያስፈልጋሉ በዚህ በመሪነት ቆይታ ውስጥ ትልቁ የተማርከው የሊደርሺፕ ትምህርት ምንድን ነው? I think ትልቁ ነገር የሊደር ወይ ቢዝነስ ሊደር እንበለው ምንም ሊደር ዋና ጎሉ ቲምህን ማብቃት ነው ህይወትህን ታየዋለህ ለውጡ ዴሊጌት ማድረግ የማትችል ከሆነ ዴሊጌት ለምታደርግላቸው ሰዎች በቂ ግሮዝ ኦፖርቹኒቲ ክሬት ማድረግ የማትችል ከሆነ ቢዝነስ አይሆንም at the end of the day የኔ ሮል ብዬ የማስበው ሁሉንም ስራ መስራት አይደለም የኔ ሮል እነዛን ስራዎች መስራት የሚችሉ ሰዎችን ማብቃት ነው የሊደርሺፕ ዋናው አልቲሜት ጎል ኬፓብል የሆነ ቲም ክሬት ማድረግ ነው that is the main thing እና ታየዋለህ ራሱ ውስጥ ገብተህ ቲምህን ቢውልድ እያደረግ ስትሄድ ቢዝነስህ ራሱን ችሎ እያደገ ሲሄድ ታየዋለህ ስለዚህ ቲም ክሬት ማድረግ የማትችል ከሆነ አብዛኛው ዲሲዥን ወደ አንተ መጥቶ አንተ ከሆነ ዲሳይድ የምታደርገው ለሚረባውም ለማይረባውም ለትንሹም ለትልቁም አንተ ከሆንክ the ultimate decision maker you're failing ማለት ነው so you need to find ትክክለኛ ሰዎች the right people structure and create አድርገህ አንተ ጋር የሚደርሱ ነገሮች የሆነ አንተን አቴንሽን የሚያስፈልጋቸው ነገሮች ካልሆኑ በስተቀር አብዛኞቹ ነገሮች በቲምህ ማለቅ መቻል አለባቸው ኦኬ ሶ ቲምህን ማብቃት ከሆነ በቅቻለሁ ብሎ ሲያስቡ ሲለቁ ምንድነው የምታደርገው መብታቸው ነው ምንም ሶ የኢትዮጵያ ካልቸር እና የውጭ ካልቸር ልዩነቱ መሰለህ እንደዚህ ኢንተርናሽናል ካምፓኒዎች ስትሰራ ቲም ሲለቅ ኢንቫይት አድርገኸው ምሳ ጋብዘኸው ራት በልተህ እስካሁን ኮንትሪቢዩት ላረክልኝ ነገር አመሰግናለሁ ብለህ ይቅና ካሁን በኋላ ደግሞ የተሻለ ይቅጠም ሲመችህ ደግሞ እንደው ተመልሰ መምጣት ከፈለግ ኦፖርቹኒቲው ክፍት ነው ብለህ ነው እንጂ የምትለቀው ልክ እንደ ጠላትና እንትን ልክ ሲወጣ እኔ ያሰልጥኝ ብሎ ነገር የለም because ሁሉም ሰው አንተ ጋር የሚሰራም ሰው ቢሆን የራሱን ግሮዝ ኦፖርቹኒቲን ኦፕቲማይዝ ማድረግ ያለበት ያንተም ተቀጣሪ ቢሆን አሁን ከኔ ቲም ጋር የሚሰሩ ልጆች ሌላ ኢንተርናሽናል ድርጅት መጥቶ ለምሳሌ ካንትሪ ማኔጀር ሊያደርገው ቢፈልግ ከኔ ቀጥሎ ያለውን ልጅ ኦፍ ኮርስ መሄድ ነው ያለበት እና እዛ ካንትሪ ማኔጀር ሆኖ ደግሞ የተሻለ ነገር ነው መስራት ያለበት ስለዚህ በእኔ እይታ አንድ ቲምህን ክሬት ስታደርግ ኦልዌይስ ሪደንደንሲ ክሬት ማድረግ መቻል አለበት ማለትም ለአንድ ፖዚሽን ፖቴንሻል የሆኑ የተለያዩ ሰዎች መኖር መቻል አለባቸው ሁለተኛ ነገር ቲምህ ሲለቅ እንደ ግሮዝ ኦፖርቹኒቲ ማየት መቻል አለበት አንድ ለሱም ግሮዝ ኦፖርቹኒቲ ነው ሁለተኛ ካንተ ከሱ ስር ላሉ ልጆች ያንን ፖዚሽን እንዲይዙ ኦፖርቹኒቲ ከፍተህላቸዋል ማለት ነው ለነሱም ወደዛ መሄድ መቻል አለባቸው ፕላስ ያንተ ልጅ ካንተ ቲም ወጥቶ ሌላ ጥሩ ቦታ ሲገባ ምንድነው የሚያሳየው ጥሩ ትሬን አድርጋቸው ልጆችን ማለት ነው ያንተ ውጤት ነው ስለዚህ ምንም እኛ አሁን ብዙ ልጆች እኛ ጋር መጥተው ሰርተው ወደ ሌላ ቦታ የሚሄዱ ብዙ ልጆች አሉ ጋብዘን አብረን እንኳን ደስ አላችሁ ብለን ነው የምንለያየው ምንም ጥያቄ የለም ናይስ የቲም ላይ እንግዲህ እኔ ፐርሰናሊ የማምንበት አንድ ካምፓኒ ሰክሰስፉል የሆነ ደረጃ ላይ እንዲደርስ ያሉት ቲሞች ይሄ ኤ ፕሌየር በሚባለው ቲም አምናለሁኝ በቃ በደንብ ጨዋታውን የሚያስኬዱ ቅድም እንዳልከው ኃላፊነቱን የሚወስዱ ወደምትፈልገው ሌቭል የሚያደርሱልህ ቲሞች መኖር መቻል አለባቸው እና ሰምታይምስ በጣም ካንተ በላይ ስማርት የሆነ ሰው ያጋጥመሃል
በሆነ ስፔሲፊክ በሆነ ጉዳይ ላይ እና እንደዚህ አይነት ሰዎች ሲያጋጥሙ እንዴት ነው ማኔጅ የምታደርገው? እድለኛ ነው እንደዛ ሲያጋጥም it's a blessing right እንደዛ መሆኑ so I think እንደዛ በጣም በቃ ኮምፒተንት የሆነ ሰው ስታገኝ አንደኛ ማሰብ መቻል ያለብህ ይሄን ልጅ እንዴት ነው ረጅም ጊዜ ማስቆየው ነው ጋር አንደኛው ሐሳብ መሆን ያለበት እንዴት ነው ሪቴን ማድረገው ሪቴን ለማድረግ ደግሞ እንደዚህ አይነት ሰዎች አምቢሺየስ ናቸው በቂ ኦፖርቹኒቲ ያስፈልጋቸዋል ሶ ያን ኦፖርቹኒቲ እንዴት ነው ክሬት ማድረግ ያለብኝ ለዚህ ልጅ እንዴት ነው ለምሳሌ ሙሉ አንድ ዲፓርትመንት ቶሎ እንዲመራ ማድረግ የምችለው እንዴት ነው ለማደግና የተሻለ ነገር ላይ ለመድረስ እንዴት ነው ማገዝ ያለብኝ የሚሉትን ነገሮች ማሰብ ያስፈልጋል ሶ አንድ ሰራተኛ ሲለቅብህ እንዴት አንኖይንግ ስለ በቃ ሙሉ ሪሶርስ ሙሉ ኖሌጅ ነው ይዞ የሚያወጣው ማለትም ገና አንድ ሰው በሱ ቦታ ከዛ ቦታ እስኪደርስልህ ድረስ ተመልሶ ስራው ወደ አንተ ነው የሚመጣው ሶ ይሄንን እንደዚህ አይነት ስማርት የሆኑ ልጆች ስታገኝ ደስተኛ ሆነው ቶሎ እያደጉ ግሮዝ ኦፖርቹኒቲ ክሬት አድርገህላቸው አሁን እኛ ላይ ምን አለ መሰለ ኢንተርናሽናል ካምፓኒ ስትሆን ኦፖርቹኒቲ ኢትዮጵያ ውስጥ ብቻ አይደለም ለምሳሌ በጣም ስማርት የሆነ ብዙ ነገር መስራት የሚችል ሰው ካገኘ አውጥተህ ለምሳሌ ሌላ ማርኬት ሎንች ማድረግ የምንፈልግ ከሆነ በዚህ ዓመት ብዙ አዳዲስ ማርኬቶች እናስባለን ወስደህ እዛ ሊድ እንዲያደርግ ማድረግ የምትችልበት አጋጣሚዎች ይኖራሉ ማለት ነው ሶ የምትችለውን ያህል ሪቴን ለማድረግ ትሞክራለህ እንደዚህ አይነት ሰዎች ሲያጋጥሙ በጣም አሪፍ ወደ ፋይናንስ እንምጣና እንግዲህ አንድን ካምፓኒ ደግሞ የሚያቆመው ዋናው ደግሞ የፋይናንሻል ስትራክቸሩ ነው ሶ ብዙ ሰው የካሽ ፍሎን እንዴት እንደሚያስበው አላቅም በካሽ ፍሎ ምክንያት ብዙ ካምፓኒዎች ሲከስሩ ያዩዋቸው አሉ and ወረቀት ላይ የምታየው ብር አለ ባንክ ላይ ብር የለም የሆነ የሚመጣ አለ ሂሳብ ሲሰራ ምናምን ፕሮፊታብል ነህ ግን እጅ ላይ ስታየው ገንዘቡ የለም እንደዚህ አይነት ነገሮች አጋጥመው ያውቃሉ የመጀመሪያው ነገር ሁለተኛ ነገር እንዴት ካሽ ፍሎን መጨመር ይቻላል መጀመሪያ ይሄን ከመመለስ በፊት ያንጎ ኢትዮጵያ ውስጥ እንዴት ነው ኦፕሬት የሚያደርገው የሚለው ትንሽ ክላሪፋይ ላድርግ ሶ ያንጎ ኖርማሊ ኢትስ አ ፕላትፎርም ፕሮቫይደር ማለትም የድራይቨር አፕሊኬሽን አለን የዩዘር አፕሊኬሽን አለን እነዚህን አፕሊኬሽኖች ሎካል ኢትዮጵያ ውስጥ ላሉ ቢዝነሶች ፍራንቻይዝ አድርገን ነው የምንሰጠው ማለትም በእኛ ስር ከኛ ጋር አብረው የሚሰሩ አሁን ባለው ሁኔታ ወደ 12 ያንጎ ፍራንቻይዚዎች አሉ የመጀመሪያው ፍራንቻይዚያችን G2G IT ሶሉሽንስ ይባላል ከዛ ኤሌጋንስ የሚባሉ አሉ ኮንትራስት አዚዝን ታውቀዋለህ እሱም ፍራንቻይዚ ነው ሶ አክቹዋል ቢዝነሱን ራን የሚያደርጉት ኦን ዘ ግራውንድ እነዚህ ካምፓኒዎች ናቸው ያንጎ እንደ ያንጎ ኢንተርናሽናል ፋይናንስ ቲም አለን ኢትዮጵያ ውስጥ ምን ያህል ኢንቨስት ማድረግ እናስባለን ኢንቨስት ባደረግነው ልክ ምን ያህል ማድረግ እናስባለን የሚለው ፕላን ኦልሬዲ ተዘጋጅቶ ቁጭ ብሏል ፓርትነሮቻችንንም እንደዛ ዛት ሌቭል ኦፍ አናሊሲስ እንዲኖራቸው ሰፖርት እናደርጋለን ሶ አንደኛው ነገር አንተ ለጠየከኝ ጥያቄ ኢምፖርታንቱ የሚሆነው ፕላኒንግ ነው ፕላኒንግ ማለት አሁን እኛ ምን አይነት ፕላን መሰለ ያለን የ2026 ፕላናችንን ገና ቀድመን 2025 ላይ እናወጣለን እነዚህ ነገሮች እናደርጋለን እነዚህን በማድረጋችን ማርኬታችን ከዚህ ተነስቶ እዚህ ይደርሳል የሚል አለን ፕላን ከዛ በኋላ ኤቭሪ ዊክ ፕላን አጌንስት ፋክት ደግሞ ኮምፔር እናደርጋለን በዚህኛው ሳምንት ፕላናችን እዚህ መድረስ ነበረ በዚህኛው ሳምንት የት ደረስን ፋክትና ፕላናችንን እናወዳድራለን ይሄ ማለት ካሽ ፍሎንም ይጨምራል ማርኬት ኤክስፓንሽን ትሪፕ ነምበር ብዙ ሜትሪክሶች አሉ ሶ ፕላናችን ይሄ ነው ፋክታችን ይሄ ነው ሶ ዊክሊ ቤዚስ ነው ቼክ የምናደርገው ሶ እዚህ መድረስ አስበናል እዚህ ጋር ነው ያለነው እዚህ ጋር መድረስ ከዛ በኋላ ምን ይኖራል ማለት ነው ወይ ከፕላንህ የበለጠ እየሰራ ነው ወይ ከፕላንህ ያነሰ እየሰራ ነው ያነሰ እየሰራ ከሆነ ምን ነገሮች ማስተካከል አለብኝ ወይ ፕላኔ በጣም አምቢሺየስ ነበር ማለት ነው ትንሽ ማስተካከል አለብኝ ወይ ትላለ ወይ ደግሞ አንዳንድ ኦፕሬሽናል ኢሹዎች አሉብኝ እነዚህን ፊክስ አድርጌ ፕላኔ ጋር መድረስ አለብኝ ትላለ ሶ ይሄ ልምምድ
በጣም ኢምፖርታንት ነው። ፕላስ ብዙ ቢዝነሶች ኢትዮጵያ ውስጥ የላቸው። ምንም አፌን ሞልቼ ማውራት እችላለሁ። ብዙ ካምፓኒዎች እንደመጣው ነው የሚሄዱት እንጂ እዚህ ጋር ለመድረስ ይሄ ያለኝ በየሳምንቱ ፕላን አጌንስት ፋክት ያቀድኩትና መሬት ላይ ያለው ልዩነቱ ምንድን ነው ዊክሊ ቤዝስ እያዩ አይሄዱ እና እሱን ልምምድ ማምጣት በጣም በጣም ኢምፖርታንት ነው ለማንኛውም ትንሽ ቢዝነስ በለው ትልቅ ሬስቶራንት ክፈት። ለምሳሌ ሬስቶራንት ብትከፍት ፕላን ያስፈልጋል። ፕላን ምንድነው መሆን ያለበት? ዛሬ ከፈትኩኝ ከዛሬ 12 ወር በኋላ ሬስቶራንቴ ውስጥ ሌትሳይ በቀን 100 ተጠቃሚ ፈልጋለሁ። ያ 100 ተጠቃሚ በየቀኑ ሌትሳይ 1,000 ብር ስፔንድ እንዲያደርግ ፈልጋለሁ። 100 ሲባዛ በ1,000 100,000 ብር ዴይሊ ኢንካም ይኖረኛል። ከአንድ ዓመት በኋላ ታክስ ከፍዬ ምን ብዬ ካሽፍሎን ቀናንሼ ይህን ያህል ካሽፍሎ አለኝ። አንድ ዓመት በኋላ ያቅድህ ነው አይደል? ግን አንድ ዓመት አይደለም ትራክ የምታደርገው እዛ ለመድረስ በዚህኛው ሳምንት 2 ተጠቃሚ ሊኖረኝ፣ በሚቀጥለው 3፣ በሚቀጥለው 4 እያልክ ዊክሊ ቢቻል ዴይሊ ትራክ ማድረግ የማትችል ከሆነ ዛት ሌቭል ኦፍ ኦፕሬሽናል ማኔጅመንት ከሌለ ፕላንህን ማታቅም ፋክትህን ማታቅም ያልከውን አይነት ችግር ያጋጥማል ማለት ነው። ኦኬ ያው መክሰር ብቻ ደግሞ ሳይሆን ኦቨር ማትረፍም ደግሞ ራሱን የቻለ የሚያመጡብህ ነገሮች አሉ። ያንን ኦቨር የተተረፈውን ነገር እንዴት ነው ኮሚኒቲህን መርዳት ያሉ ሰዎች ላይ ኢንቨስት የምታደርገው ነገር እና ምናምን ደግሞ ይመጣልና አንዳንድ ሰው ኦቨር ሲያተርፍ ኔክስት ስቴፕ ወዴት መሄድ እንዳለበት ግራ የሚገባው ሰው ይኖራል። ሰው ፋይናንሻሊ በደንብ ዌልዝህን እያካበትክ ከፍ እያልክ ለመሄድ ቤዚክ የሚባለው የፕላኒንግም ሊሆን ይችላል ወይም ደግሞ ቤዚክ የሆኑ ነገሮች አብሶ ጀማሪ የቢዝነስ ሰዎች ምን ነገሮች ቢያውቁ ወይም አንደርስታንድ ቢያደርጉ ብለህ ታስባለህ? አይ ቲንክ እዛ ደረጃ ከደረስክ መጀመሪያ በጣም ጥሩ ሰርተሃል ማለት ነው። ቢዝነስ ጀምረሃል። ቢዝነስ ጀምረህ ተሳክቶልህ የመጀመሪያው ቢዝነስ በደንብ አትራፊ ከሆነ ኦልሬዲ ብዙ ስቴፕ አልፈሃል which is በጣም አሪፍ። ሶ አይ ቲንክ ማሰብ የሚኖርብን ወይ የሚኖርባቸው እንደዚህ አይነት ቢዝነስ ኦነሮች ዳይቨርሲፋይ ስለማድረግ ማሰብ ይኖርባቸዋል። የመጀመሪያው ነገር እንደምታያቸው ብዙ ባለ ሀብቶች ከአንድ ነገር ተነስተው በጣም ብዙ ነገር ላይ ሰክሰስፉሊ ስኬል ያደረጉ ሰዎች አሉ። ከኛው ሀገር ብናይ እነ ኃይሌ ገብረስላሴ ወይ አምባሳደር አይታቸዋል። አነሳሳቸው ከአንድ ቢዝነስ ይጀምራሉ፣ ግን ሁሉም ሰው እንደዛ ሰክሰስፉል ሆኖ ስኬል አፕ አያደርግም። ስኬል አፕ የሚያደርጉት እነሱ ዳይቨርሲፋይ አድርገው ገንዘባቸውን የሚያሰፉበት ትልቁ ምክንያት ጥሩ ቲም ቢውልድ ስለሚያደርጉ። ወደዛ ሌቭል ደረጃ ስትደርስ አንድ ቢዝነስ ኦልሬዲ ፕሮፊታብል መሆኑን ስታቅ እዛ ቢዝነስ ላይ የምታምነው ቶፕ የሚባል ማኔጅመንት ቢቻል ፕሮፊት ሼሪንግ ሌቭል ኦፍ አሬንጅመንት ያለው ኦነርሺፕ ኖሮት የሚሰራልህ ቲም አስቀምጠህ ከዛ በኋላ ከፈለክ ራስ ሌላ ቢዝነስ ኤክስፕሎር ማድረግ ትችላለህ። ሌሎች ነገሮች ማሰብ ትጀምራለህ። ግን የመጀመሪያው ቢዝነስ ፕሮፊታብል ከሆነ ረጋ ብሎ አስቦ እንዴት ነው ዳይቨርሲፋይ ማድረገው፣ ቀጥሎ የትኛው ቢዝነስ ላይ ቢሄድ የተሻለ ነው፣ እንዴት ማሳደግ እችላለሁ የሚለውን ማሰብ ይጠይቃል። ኢንተርፕረነሮች ወይንም በእኛ ሀገር ስራ ፈጣሪ እንግዲህ ብዙ ሰዎችን አግኝተሃል ብዬ አስባለሁኝ። ጓደኞችም ይኖርሃል፣ በቅርብ የምታውቃቸውም ይኖራሉና ምናልባት አሁን አዲስ የሚጀምር ኢንተርፕረነር ይኖራል። በተደጋጋሚ የሚሰሩ ስህተት ምንድን ነው? በተደጋጋሚ የሚሰሩት ስህተት አይ ቲንክ ስፔሲፊክ 1-2 ነገር መጥቀስ ቢከብደኝም ግን የተለያዩ ነገሮች እናንሳ። አንደኛው መጀመሪያ የምታስበው ቢዝነስ ፕላን እና አክቹዋሊ መሬት ላይ ወርደ ስትሰራ የምታገኘው ነገር ብዙ ጊዜ የተለያዩ ናቸው። ሁል ጊዜ እንዳሰብከው አይሄድም። ምንም አይ ቲንክ ብዙ ሰዎች መጠየቅ ይቻላል። መጀመሪያ የምታስበውና መሬት ላይ ወርደህ የሚያጋጥመ ነገር ይለያያል። ስለዚህ ትልቁ የሚያስፈልገው ስኪል እንደ ሁኔታው ቢዝነስ ፕላንህን አፕዴት እያደረግ እንዴት ነው ከዛ ሲቹዌሽን ጋር
ቢዝነስን አዳፕት እያረከው እያሳደግከው የምትሄደው የሚለው ነገር ነው። አንደኛው ቻሌንጅ የሚያጋጥመው እሱ ነው ብዬ አስባለሁ። ያሰብከውና ያገኘው መሬት ላይ ያለው የተለያየ ይሆናል። እሱኛው የመጀመሪያው ኢምፖርታንት ነገር ነው። ሁለተኛው ነገር አይ ቲንክ ሁሉን ነገር ራሴ መስራት አለብኝ ብሎ ማሰብ እና ዴሊጌት የማድረግ ልምድ አለመኖር። ኢኒሺያሊ አስባቸዋል አንተርፕረነሮች ብዙዎቹን ስታያቸው በቃ ሀሳብ አላቸው፣ አይዲያ አላቸው፣ ብዙ ነገር ያስባሉ፣ ያቅዳሉ። ልክ ቢውልድ አድርገው መስራት ሲጀምሩ ግን የሚሰሩት በቲማቸው እንደሚሰራው አምኖ ወደ ቲም ነገሮችን ዴሊጌት አድርጎ ቪዥኑን ሴት አድርጎ የሚተማመኑበት ቲም ቢውልድ ማድረግ ላይ ብዙ ጊዜ ሲቸገሩ ታያለ። ሁሉንም ነገር ከኤ ቱ ዜድ አንተ የምትሰራው ከሆነ ቢዝነስ አያድግም። ትንሽ የሀሳብ እንደሆነች ነው የሚቀረው። ስለዚህ ሁለተኛው አይ ቲንክ መታሰብ ያለበት ነገር እንዴት ነው ቲም ቢውልድ ማድረገው፣ እንዴት ነው ካምፓኒ ስትራክቸር ክሬት ማድረገው፣ እንዴት ነው ማሳድገው የሚለው ነገር ኢዝ ኢምፖርታንት። ሜቢ እሱ ላይ ተያይዞ ሶስተኛ ነገር መታሰብ ያለበት ቢዝነስን ቢውልድ ስታደርግ የቤተሰብ ስብስብ መሆን የለበትም። ቢዝነስ የምታሳድገው ኮምፒተንት የሆኑ ሰዎች ለቢዝነስ ይጠቅማሉ ለምታስባቸውን ሰዎች እያመጣ ወደ ቢዝነስ እያስገባ እያሳደክ ነው እንጂ የምትሄደው ወንድም ስለሆነ አክስት ምናምን ስለሆነች ተሰብስቦ የቤተሰብ ማህበር መመስረት አይደለም ቢዝነስ። ብዙ ጊዜ የእኛ ቢዝነሶች እንደዚህ አይነት ናቸው ነገሮች ይኖሯቸዋል። ስለዚህ ከኮምፒተንሲ የበለጠ ዝምድናን እያጠበቅ ቲም ቢውልድ አደርጋለሁ ማለት ደግሞ ሌላኛው ሶስተኛው ስህተት ሊሆን ይችላል ብዬ አስባለሁ። እነዚህ ሶስቱን ነገሮች ላይ ማሰብ ይጠቅማል። ያ በደንብ ትክክል። የኢንተርናሽናል ካምፓኒ ወደ ኢትዮጵያ መጥቶ ሲሰራ ያለው ኢንፍሌሽን ምን ያክል ቻሌንጅ ሊያደርገው ይችላል? በጣም ኢንፍሌሽን ቻሌንጅ ያደርገዋል። የመጀመሪያው ኢንተርናሽናል ካምፓኒ ሲመጣ የሚያየው ነገር ምንድን ነው? ዶላር ይዞ ስለሚመጣ ማለት ነው። ለምሳሌ $100,000 ካመጣው በባንክ ስቀይረው ይሄን ያህል ከሆነ በብላክ ማርኬት ይሄን ያህል ከሆነ ብሎ ያያል። ከረንሲ ኤክስቼንጅ ሪስክ ይባላል። መጀመሪያ ልክ ማንም ሰው ኢንተርናሽናል ኢንቨስተሮች ሲመጡ እንደዚህ አይነት ሪስክ ያጋጥማቸዋል። እና ምን ይጠቅማል? አንድ ያው አሁን የመጡ ያሉት ማክሮ ኢኮኖሚክ ሪፎርሞች ሲግኒፊካንትሊ ይጠቅማሉ። አሁን እንደምታየው ከሆነ ብላክ ማርኬት እና ባንክ ኤክስቼንጅ ሬት በጣም የተቀራረበ በጣም ኢምፖርታንት ነው። ፎሪን ኢንቨስተር እንደዛ አይነት ማርኬት ውስጥ ብዙ ጊዜ አይገባም። ሲግኒፊካንት ዲፍረንስ ያለበት ማርኬት ውስጥ ወይም ከገባ በጣም ትልቅ የመንግስት ሰፖርት ይፈልጋል። ይህንን ሪስክ የከረንሲ ኤክስቼንጅ ሪስኩን የሚቀንስበት ወይ ደግሞ ሄጅ የሚያደርግበት ትልቅ ሰፖርት መንግስት ካልሰጠው ወደ ማርኬቱ አይገባም። ስለዚህ ከረንሲ ኤክስቼንጅ ኢዝ ኢምፖርታንት። አሁን ግን ኢትዮጵያ ውስጥ እንደምታየው ኢቨን እነ አሊኮ ዳንጎቴ በጣም ብዙ ብር ኢንቨስት እያደረጉ ነው። ያ ሪስክ እየቀነሰ ነው ማለት ነው። ብዙ አሁን ላስት ይር መሰለኝ ኢትዮጵያ አንደኛ ኤፍዲአይ አትራክት ያደረገች የአፍሪካ ሀገር ሆናለች። ከዩጋንዳ ሁለተኛ ነች፣ አንደኛ ኢትዮጵያ ነች። $3.4 ቢሊዮን ወይ ምናምን ኢንቨስትመንት የሳብ ነው። እና እሱ እየተስተካከለ መምጣቱ ነው። ማክሮ ኢኮኖሚክ ስትራክቸሩ ኢዝ ቬሪ ኢምፖርታንት ለፎሪን ኢንቨስትመንት። አንዳንድ ሰው ስሙን በጣም ነው እንትን የሚያደርገው ቦታ የሚሰጠው እና በዋና ስሙ ስጠራው ስሙን ሳይሆን ማዕረጉን በጣም ቦታ ይሰጠዋልና ያወረድከው መስሎ ይሰማዋል። ያ ደግሞ ከመጣህበት ካሳለፍካቸው ያንን እዛ ደረጃ ላይ ለመድረስ የሄድክባቸው መንገዶች ዋጋ ይሰጠዋል በጣም እና በዛ ነገር የተነሳ ያሉትን ኮኔክሽኖች ሲያጣ ወደማይሆን ነገር ብቻ ሲገባ ምናምን የምመለከታቸው ሰዎች አሉና ዶክተር ይቅናለምና ይቅናለም ልዩነት አላቸው ለአንተ? ብዙም የላቸውም እውነት ለመናገር። ዶክተር ይቅናለም የሚለውን ብዙ ጊዜ የምንጠቀመው ፒአር ላይ ነው፣ ፕሬስ ሪሊስ ላይ የሆነ ፕሮፌሽናል ኦፊሻል የሆነ ታይትል እንዲሁ እንጂ ቤት ጓደኞቼ ማንም
ዶክተር ይቅናለም ብሎ የሚጠራኝ የለም። Okay. ብዙም ሲግኒፊካንትሊ ኢምፖርታንት ነገር አይደለም፣ ግን ፎርማል ሴቲንግ ላይ ሲሆን Yeah. ሚቲንጎች ላይ የሆነ ፐብሊክ ሪሌሽን የሆነ ፕሬስ ሪሊዝ ሲወጣ ወይ ምናምን እዛዛ ላይ ነው የምንጠቀመው እንጂ እና ሊንክዲን ላይም ዶክተር ይቅናለም ፕሮፌሽናል ቻናል። ስለዚህ ለዛ ነው አብዛኞቹ አብሮ አደጎቼ ዶክተር ከመሆኔ በፊትም አብረውኝ የነበሩ ናቸው፣ ቤተሰቦቼም እንደዛው። ስለዚህ ብዙም አንጠቀምበትም። ኦኬ ሶ አግብታል? በቅርቡ አግብቻለሁ። በጣም አሪፍ። አንድ የቢዝነስ ሰው ወደ ትዳር ሲገባ ትዳሩንም ደግሞ የሚሰጠው ጊዜ አለ። ላይክ እንዴት ነው ወርክ ላይፍ ባላንስ ራሱን የቻለ ትልቅ ነገር ነውና አንድ ኢንተርፕረነር ከማግባቱ በፊት ሙሉ ለሙሉ ትዳሩ ስራው ነው የሚሆነው። ካገባ በኋላ ግን ወደ ወርክ ላይፍ ባላንሱን በደንብ ወደ ማስተካከሉ ምናምን ይሄዳል። ምን ይመስላል አንተ? አይ ቲንክ የኔ ወርክ ላይፍ ባላንስ እስካሁን ድረስ ጥሩ ነው ብዬ አስባለሁ። ብዙ ጊዜ ትዳር ስትይዝ ጊዜህን የምታብቃቃበት ዌይ ይለያያል። ለምሳሌ እኔ ዊኬንድ ላይ ብዙ ጊዜ ከጓደኞቼ ጋር ጊዜ አሳልፍ ነበረ። አሁን ብዙ ጊዜ ቤት ነው የማሳልፈው። ከስራ ወጥተህ ብዙ ጊዜ ድሮ ቤት መግባት አትፈልግም። ቢኮዝ በቃ ጓደኞችን አግኝተው የሆነ ነገር አድርገህ ምናምን አመሸት አድርገህ ነበር የምትገባው። አሁን ብዙ ጊዜ ወደ ቤት ነው የምገባው። በጊዜ ነው የምትገባው። ቤትም ጊዜ ስናሳልፍ ደስ የሚል ጊዜ ስለምናሳልፍ ማለት ነው። አይ ዶንት ቲንክ የጊዜ እጥረት ብዙ ጊዜ ይኖራል ብዬ አላስብም። ለምትፈልጋቸው ነገሮች ጊዜ መስጠት ብዙም ከባድ አይመስለኝም። ኦኬ አላገባውም እስካሁንና ምክሮችን እፈልጋለሁ ካገባ ሰው። ብዙ ሰው አላማከርኩም አክቹዋሊ፣ ግን ያገኟቸው ሰዎች ድንገተኛ ጥያቄ እንደዚህ ጠይቃቸው ማግባት በጣም ኢምፖርታንት እንደሆነ አምናለሁ፣ ግን ከማግባት በፊት መምረጥ ደግሞ የበለጠ ኢምፖርታንት ነው። አንድ ወጣት ከማግባቱ ወንድም ይሁን ሴት ምን መመልከት አለባቸው ብለህ አድቫይስ ትሰጣለህ? ሶ አይ ቲንክ በእኔ ኤክስፒሪየንስ አብረኸው የምታሳልፈው ሰው ነገሮችን ሲያቀልልህ ታውቀዋለህ። ማለትም ሲያቀልልህ ማለት አብረው ጊዜ ስታሳልፍ ደስ ሲልህ፣ ከዛ በኋላ አብረኸው ካለማሳለፍ ማሳለፍ ስትመርጥ ብዙም የሆነ ኮምፕሊኬትድ የሆነ እንትን አይደለም፣ ኒውክሌር ሳይንስ አይደለም። ከዛ ሰው ጋር ብዙ ጊዜ ሳሳልፍ የበለጠ ደስ ይለኛል ወይስ ባላሳልፍ ይሻላል? ብዙ ጊዜ ማሳለፍ የምትፈልግ ከሆነ ከዛ ሰው ጋር ወደ ትዳር ቢሄድ የተሻለ ነው። ያ ፍላጎትህ የሚመጣው ግን ብዙ ጊዜ ከዛ ሰው ጋር ብዙ ጊዜ ማሳለፍ የምትፈልገው ምንድን ነው? የምታወራቸው ቶፒኮች ላይ ጥሩ ኮንቨርሴሽኖች ሲኖሩ፣ ሰፖርቲቭ የሆነ ኢንቫይሮንመንት ሲሆን፣ ጓደኝነት ላይ ያለ ሁለታችሁም ሰፖርቲቭ የሆነ ኢንቫይሮንመንት ክሬት ማድረግ ስትችሉ፣ ስትዋደዱ፣ ብዙ ጊዜ አብራችሁ ጊዜ ማሳለፍ ስትጀምሩ ራሱ የሚመራህ ነገር ነው። ላግባ ብለህ ሳይሆን በቃ ብዙ ጊዜ የምታሳልፍ ከሆነ ኢንስቴድ ኦፍ በሳምንት 2-3 ጊዜ ጓደኛዬ ጋር ከማሳልፍ ለምን ኤቭሪዴ አላሳልፍም ማለት ስትጀምር ያኔ ማግባት ትችላለህ። ትክክለኛ ታይሚንጉ ያ ነው ማለት ነው። ኦኬ ሶ የሆነ ስኬት ላይ ደርሻለሁ ብለህ ስታስብ ያው ስኬት ማለቂያ የለውም አይደል? ሁላችንም ሁሌ አዲስ ነገር እየፈለግን ነው የምንሄደው። ግን ደግሞ የሆነ ሰዓት ያሰብከው ደረጃ ላይ ትደርሳለህ። እዛ ጋር ስትደርስ በዛው ልክ ሳክሪፋይ የምታደርጋቸው ነገሮች ይኖራሉ። ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ጊዜ ሊሆን ይችላል፣ ወጣትነትን ሊሆን ይችላል። ብቻ የተለያዩ ሳክሪፋይ ያደረግ የምትደርስበት የሆነ ስኬት አለ እና እዛ ጋር ስትደርስ የሚመጣ የባዶነት ስሜት አለ። መጥቶ ያውቃል? ለእኔ እስካሁን አልመጣም እና ለወደፊቱም እንዲመጣ አልፈቅድም ብዬ አስባለሁ። ስፔሻሊ አይ ቲንክ ቢዝነስ አት ዘ ኤክስፔንስ ኦፍ ቤተሰብ ብዙም ምንም ቫሊዩ ያለው ነገር አይመስለኝም እና እንዳልኩ
ጊዜ መስጠት ለምትፈልጋቸው ነገሮች ጊዜ መስጠት በጣም ኢምፖርታንት ነው። ያለ አልቲሜት የሆነው ጎልህ ደስታን የሚፈጥርልህ ነገር የትኛው ነው ብለህ መወሰን ያስፈልጋል። ለሁሉም ሰው ቤተሰብም ላይሆን ይችላል። አንዳንድ ሰው በቃ ቢዝነሱ ሊሆን ይችላል። አሁን ለምሳሌ ኤለን ማስክን አይተው ከሆነ እሱ ማርስ መሄድ ነው በቃ ዘ ኤንድ ኦፍ ዘ ዴይ ጎሉ። ምድርንም ትተውታል። ለሱ ካምፓኒ ፍሎር ላይ ተኛው እንደዚህ ያደርኩ ምናምን ቢልም ጎሉ እሱ ነው። የራስህን ህይወት በራስህ መልክ ሼፕ የምታደርገው አምቢሽንህ አልቲሜት የመጨረሻ ግብህ ሴት የምታደርገው አንተ ነህ። ህይወትህን የምትቆጣጠረው አንተ ነህ። ቢዝነስህ አንተን ሊቆጣጠር አይገባም፣ ወይ ስራ አንተን ሊቆጣጠር አይገባም። ስለዚህ ሲኢኦም ሆንክ አንተርፕረነርም ሆንክ ምንም ሆንክ ለራስህ ቫሊዩ የምትሰጣቸው ነገሮች ምንድን ናቸው? ለእነሱ ጊዜ መስጠትና ያኛው አንተ ያልከውን ስሜት ባዶነት ማለትም ስሜት ድራሻቸው እንዳይደርስ ማድረግ የራስህ ኃላፊነት ትልቅ ኃላፊነት ነው። ምናልባት እንደ ማህበረሰብ ይዘናቸው የመጣናቸው ትክክል ያልሆኑ ስህተት ነው ብለን የምናስቀምጣቸው ነገሮች ይኖራሉና ከሰው ሰው ይለያያል። ለአንተ እንደ ማህበረሰብ ይዘነው የመጣ ነው ግን ደግሞ ትክክል ያልሆነ ነገሮች ምንድን ናቸው? አክቹዋሊ ጥሩ ጥያቄ ነው። ብዙ ጊዜ ከጓደኞቼ ጋር ሳወራ ምላቸው 2-3 ነገሮች አሉ። ኦኬ አንደኛ ነገር ሜቢ አንተንም ኦፒኒየን መስማት ፈልጋለሁ። እኛ ሀገር 2 ኤግዛምፕሎች ልስጥህና የትኛውን የበለጠ እንጠየፋለን የሚለውን ትነግረኛለህ። ኦኬ ለምሳሌ መንገድ ላይ መሽናት መጸዳዳት ቨርሰስ መንገድ ላይ መብላት የትኛውን ሰው ይጠየፋል? አሁን መንገድ ላይ በርገር እየበላ ወይ ምናምን ብትሄድ ቨርሰስ የሆነ ሰው ድንጋይ ስር ሽንቱን ሲሸና ብታይ መብላትን ነው። ሰው የበለጠ የሚገርመው እንዲህ ዝርክርክ መንገድ ላይ ይበላል ነው እንዴ? ያስቀኛሉላ። መንገድ ላይ መሽናት እንደውም አሁን ሽንት ቤት እየተሰራ ስለሆነ ትንሽ የተሻሻለ ነው። ግን መንገድ ላይ ሰው በኮንፊደንስ ሱፍ ያደረገ ሰው በደንብ ረጋ ብሎ ማለት ነው ግድግዳ ላይ ይሸናል። በቃ በደንብ ማለት ነው። መንገድ ላይ ግን አይበላም። ኬት እንዳመጣ ነው ያስቀኛል። ሁለተኛው ሜቢ ትንሽ ኮንትሮቨርሻል ሊሆን ይችላል። ግን ሁለተኛ ሌላ ነገር የሚገርመኝ ነገር መንገድ ላይ ሰው ሲደባደብ ስታይ ቨርሰስ የሆነ ፍቅረኛሞች ጉንጫቸውን ወይ ከንፈራቸውን ሲሳሳሙ ብታይ ሰው ጉድ የሚለው የሚሳሳሙት ሰዎች ናቸው እንጂ አሁን ከመኪና ከታክሲ ምናምን ሰው ወርዶ ሰው እንዲህ ሲገፈታተር ወይ ሲማታ ምናምን ብታይ ኢትስ ፓርት ኦፍ ላይፍ ገርሞት ምንም አይቆምም ሁላ ዘጥ ብሎ ያልፋል። ሰው ላይ ግን እስቲ የሆነ ሚስት ጉንጭህን ሳምት አድርግ ወይ ከንፈርህን ሳምት አድርግ ተአምር ነው የሚባለው። ይሄም አይገባኝም መሆን ውጭ ሀገር ግን ቢሆን አሁን ጀርመን ወይ ስቱትጋርት ወይ የሆነ ከተማ ላይ 2 ሰው ሲደባደብ ቢታይ ተአምር ነው። ሰው ሲሳሳም ብታይ እነሱም ኤክስትሪም ይወስዱታል፣ ግን ማንም ዞር ብሎ አያቸው። እና ካልቸራሊ አንዳንዴ የሆነ ትክክል አይደለም ብለን የምናስባቸው ነገሮች መቀየር ያለባቸው ነገሮች አሉ። እኔ ሰው 10 ጊዜ ቢሳሳም እመርጣለሁ ሰው ሲደባደብ ከማይ ሰው ከሚሸናም እንደፈለገ እየበላ መንገድ ላይ ቢሄድ እመርጣለሁ። እና እነዚህ ነገሮች ይገርሙ። ልክ ነህ። እኔ አሁን በጣም ነው ኢንጆይ የማደርገው መንገድ ላይ እየበላው መሄድ። በፊት ግን በጣም ይከብደኝ ነበር። አሁን እየተለመደ መጥቷል። አሁን እየተለመደ መጣ እና አክቹዋሊ ይከብዳል። ሰው አይን የሚያይህ በጣም በከባዱ ነው። ዞሮ ምናምን እየተጠቋቆመ ምናምን ነው የሚያይህና ይህ ነገር እላለሁ። አንድ ያጋጥሞኛል እንደዛ መንገድ ላይ እየበላው እየሄድኩኝ ቀረው ምናምን ይባላል። ሊያውም ፖድካስትም ሳልጀምር ምናምን ማንም የዛ ሰዓት ላይ የሚያቀኝም ምናምን አልነበረም። እና አሁን ኖርማል ነው። እንዲያውም እየተለማመድከው ስትሄድ እየቀለለ ይሄዳል። አለመለማመድም አይደለ እንደዚህ አይነት ነገሮችን የሚያመጣው አለመለማመድ እና አይ ቲንክ አለመለማመድ እና አንዳንድ ነገሮች በቃ ትክክል ነው ብለን አስበናቸው ጭንቅላታችን ውስጥ ልጅ እያለ ሌላ የሚያስቀኝ ነገር ምን ነበረ? አይ ዶንት ኖ አንተ ታስታውሰው ይሁን ወንድ ማስቲካ አያኝክም ነበረ ጩጬ እያለን ማለት ነው። ማስቲካ የሆነ የሴት ነገር ነበረ ተብሎ የሚታሰበው። ማስቲካ ምኑ ሴታ ሴት ነው ምናምን ይባል ነበር። ኬት እንዳመጣ ነው
አላቃቸውም። አንዳንድ ሶሻል ኖርሞች እንዲሁ ብቻ በኮንቨርሴሽን ምናምን ኖቲስ እያረካቸው ካልመጣ ወይ ደግሞ የውጭ ኤክስፖዠር ኖሮ ስትመጣ የኛ ካልቸር አውትሳይደር ኢን ቪው ይኖርሃል ማለት ነው። እና የሚገርሙ ነገሮችን ነቅሰ ለማውጣት ይጠቅመሃል። ኔክስት 10 ዓመት እንግዲህ ያለፉትን 5 ዓመታት እና 10 ዓመታት ስናያቸው እንደ ኢትዮጵያ በቴክኖሎጂም በእድገትም ብዙ ነገር እየተለወጠ የመጣበት አክቹዋሊ ላስት 4 እና 5 ዓመታት ብዙ ነገሮች እየተቀየሩ መጥተዋል። ከቴክኖሎጂው አንግል ደግሞ ከፍተኛ የሆነ ለውጦች እየመጡ ነው። ኔክስት 10 ዓመት ምን ይታያል? በኢትዮጵያ ደረጃ አይ ቲንክ አሁን ያለንበት ጊዜ በጣም የሆነ ዳይናሚክ ለውጥ የምናመጣበት ጊዜ ይመስለኛል። ጓደኞቼ ጋር ስናወራ በጣም ኦፕቲሚስቲክ ነው ይሉኛል። ማለትም የሆነ ለውጡ እኔ በጣም ነው የሚታየኝ፣ ስፔሻሊ የሚመጣው ለውጥ እና አንዳንድ ሲምፕል ኤግዛምፕሎች ብታስቀምጥ አሁን በሀገር ደረጃ ዲጂታል አይዲ የሚባለው ነገር ብዙ ሰው ምን ያህል ሲግኒፊካንት እንደሆነ አንደርስታንድ ላያደርግ ይችላል። በጣም ሲግኒፊካንት የሆነ ነገር ነው። ዲጂታል አይዲ ለእያንዳንዱ ሰው አንድ መለያ መቀመጡ የሁሉ ነገር ፋውንዴሽን ነው የሚሆነው። የፊንቴክ ፋይናንሻል ሪሌትድ የሆነ ኢኖቬሽን የሚጀመረው ከዲጂታል አይዲ ነው። ክሬዲት ስኮሪንግ፣ አሁን አክሰስ ቱ ክሬዲት ምናምን የሚባሉ ኢሹዎች አሉ አይደል? ክሬዲት ማንም የማይሰጥ ብድር የማይሰጥ ነው። ማንም አያውቅህም። አንተ ማነህ? ምንድነው ሂስትሪ ኢንካም ምንድን ማንም አያውቅህም። ዲጂታል አይዲ ሲመጣ ዲጂታል አይዲ ከባንክ ጋር ሲያያዝ ምን ያህል ፕሮፋይል ቢውልድ ማድረግ እንደምትጀምር የትም ሀገር አሁን ከኢትዮጵያ ወጥተህ ስትኖር መጀመሪያ ማንም የሚል ምንድነው ክሬዲት ሂስትሪ ቢውልድ አድርግ ነው የሚል። ምክንያቱም በወደፊቱ ቤት ብትገዛ ሞርጌጅ፣ ክሬዲት ካርድ ምናምን የሚጀምረው ከክሬዲት ሂስትሪ ቢውልድ ከማድረግ ነው። እስከዛሬ ድረስ የለንም ነበረ ክሬዲት ሂስትሪ። እንደው ትላልቅ ባለሀብቶች ባንክ ጋር ኮኔክሽን ከሌላቸው በስተቀር ማንም ሰው ብድር መበደር አይችልም። እንደው አሁን ቴሌብር መጥቶ እነሱ ነገሮች ትንሽ ማይክሮሎን መስጠት ስለጀመረ እሱ አስበው ዲጂታል አይዲ ለ130 ሚሊዮን ህዝብ ሁሉም ዲጂታል አይዲ ላይ ሲገባ የሚፈጥረው ትልቅ ኢኮኖሚክ ፓወር። ከዛ በኋላ ከሱ ተነስተ ኢኮኖሚው ምን ያህል እየተከፈተ እንደሆነ ደግሞ ምን ያህል ኢንተርናሽናል ካምፓኒዎች ወደ ሀገር ቤት እየመጡ ነው የሚለውን እያየኸው ስትመጣ፣ ከተማችን ምን ያህል እየተለወጠች እንደሆነ እያየኸው ስትመጣ እና ግሎባሊ አፍሪካ ኢዝ ዘ ኔክስት ፍሮንቲር ነው የሚባለው። ኤዥያኖች ታይላንድ፣ ኮሪያ ምናምን እንዳደጉት አፍሪካ ኦቨር ዘ ኔክስት 10፣ 15፣ 20 ዓመት ታድጋለች ተብሎ ነው የሚታሰብ። እነዚህ ነገሮች ስታየው ኦን ቶፕ ኦፍ ዛት አሁን ናቹራል ሪሶርሳችንን የተሻለ ዩቲላይዝ ማድረግ እየጀመርን መሆኑን ስታይ፣ አባይ ግድብ መገደቡን ስታየው፣ የፈርቲላይዘር ካምፕኒ ናቹራል ጋዝ ማውጣታችን ስታየው፣ ኢትዮጵያ ኤርላይንስ የሚሰራው ብዙ ሆፕፉል የሚያደርጉ ፖዘቲቭ የሆኑ ዲቨሎፕመንቶች አሉ። በጣም ሆፕፉል ነኝ። ከ10 ዓመት በኋላ በቅርቡ ታይላንድ ባንኮክ ሄጄ ነበረ። ሂስትሪያቸውን ብታየው ከ20 ዓመት ምናምን በፊት ብታያቸው እንደኛው የከኛ ወደኋላ የቀሩ ሀገሮች ነበሩ። አሁን ነው እዚህ ደረጃ የደረሱት እና ከምናስበው በላይ አይ ቲንክ ጥሩ ደረጃ ለመድረስ ቅርብ ነን ብዬ አስባለሁ። እግዚአብሔር ደግሞ ሰላምና መስማማቱን ካመጣልን የበለጠ ኔክስት የምጠይቅህ ጥያቄዎች ፈጣን ምላሽ። ቅድም ስለ ኮምፓውንድ ኢፌክት እያነሳን ነበርና አንድ ውሳኔ ብቻ አይደለም ህይወትን የሚቀይረው፣ የድርርቦሽ ውጤት ነው። ግን ደግሞ ከነዛ ሁሉ የሆነ ቶፕ ላይ የምታስቀምጠው ውሳኔ ይኖራል። ትልቅ ውሳኔ አይ ቲንክ ወደ ኢትዮጵያ መምጣቴ መወሰኔ፣ ወደዚህ ለመመለስ። ኦኬ፣ እናስታውሳት ቅጽበቷል። የብዙ ነገሮች ድርርብ ቢሆንም የሜኬንዚ ኦፈር አለኝ። ከዛ ደግሞ ሌላ ጥሩ የሚባል ኮንሰልቲንግ ፈርም የእሱም ኦፈር ነበረኝ። ከዛ በኋላ
ኢትዮጵያ ተመልሼ ልሞክር በቃ እዛ ልኑር ቢኮዝ ሁሉ ጊዜ የምፈልግበት ጊዜ ስለሆነ ወይስ እዚሁ በቃ ካናዳ ኑሮ እዚሁ ነው ብዬ እዚሁ ልቀጥል እሷ ቅጽበት በላት ወይ ደግሞ ሳምንታት ወይ 2 ሳምንታት ያሰብኩት ጊዜ በለው እዛ እሱ የዛኔ ነበር የዛ ኦኬ በህይወት ውስጥ ትልቁ ጸጸት I don't think to be honest ጸጸት የለብኝም ይሄን ያህል የተጸጸትኩበት ሞመንት አለ ብዬ አላስብም እንዴት ነው ነገሮችን የምታሳልፋቸው ያው አንድ ነገር ሳታልፎ ስትቀር አይደለም የምትጸጸትበት እንዳይጸጸት የምታደርገው እንዴት ያ ቅድም እንዳልኩ ነው ጸጸት የሚመጣው እንደዚህ ባላረግ ኖሮ ብለህ ስታስብ ነው ብዙ ጊዜ አይደለ እስከዛሬ ድረስ የወሰንኳቸው ውሳኔዎች ሁሉ ጊዜ ትክክል ናቸው ለማለት ሳይሆን መወስንበትን ውሳኔ ካለው ኮንቴክስት እና በዛ ሰዓት ከነበረኝ ነገር አንጻር ስለምወስነው ብዙ ጊዜ ፎከስ ማድረገው ወደ የሚቀጥለው ነው እንጂ ወደ ኋላ ብዙም ፎከስ አላደረግም ሜቢ እሱ ሊሆን ይችላል ስለዚህ ብዙም ጸጸት አለኝ ብዬ አላስብም ኦኬ ከሜኬንዚ ካምፓኒ ውስጥ ያገኘው ትልቁ ትምህርት ምንድን ነው ብዙ ነገር መስራት ትችላለህ የሚለውን ነገር ማለትም ስፔሲፊክ ፊልድ ይሄ ስለሆነ እዚህ ነገር ላይ ብቻ ነው መስራት ያለብህ ከሚለው ብዙ ነገሮች ብዙ ፕሮጀክቶች እንደ ኤክስፐርት ሆነ እዛ ላይ ማገዝ እና መስራት መቻል የሚያለማምድህ ሜኬንዚ ነው ኤቭሪ ፕሮጀክት 3 ወር በላይ አልፍም 3 ወር አንድ ፕሮጀክት ትሰራለህ ቀጥሎ ሌላ 3 ወር ሌላ ፕሮጀክት ትሰራለህ ቀጥሎ ሌላ እንደዛ ስለሆነ ብዙ ጊዜ የምንሰራው የተለያዩ ፕሮጀክቶች ላይ ብዙ ጊዜ እንተናለን ኦኬ ገንዘብንና ነፃነትን እንደ አንተ እንዴት ነው የምትገልጻቸው I think ገንዘብና ነፃነት ማለት like freedom በራስ የሆነ ያህል ሪሌትድ ናቸው ግን I think ነፃነት የበለጠ የሚመነጨው ከገንዘብ ሳይሆን ከአስተሳሰብ ይመስለኛል ገንዘብ ሳይኖርህም ገንዘብ ሞስትሊ የሚጠቅምህ ኢኮኖሚክ ኢንዲፔንደንስ እንዲኖርህ ያደርጋል ኢኮኖሚካሊ ግን ነፃነት ትንሽ ከዛ ይዘላል ከኢኮኖሚክ ኢንዲፔንደንስ ይዘላል የማሰብ ነፃነት አለ ለምሳሌ ጓደኞች ሁሉም አንድ ነገር ስላሰቡ አንተ ከነሱ ጋር አብረ ማሰብ አይጠበቅብህም የተለየ ሐሳብ ካለ ፍሪሊ ሐሳብህን ኤክስፕረስ የማድረግ ነፃነት አለ ወይስ ሰው ያለው ሁላ ትክክል ይመስልህና አብረህ ትከተላለህ ወይም የማሰብ ነፃነት ነው ከገንዘብ ነፃነት ትንሽ ገንዘብ ይጠቅማል ያው ኢኮኖሚክ ኢንዲፔንደንስ እንዲኖር ግን ነፃነት ትንሽ የበለጠ ኮንሴፕት ነው ብዬ አስባለሁ በጣም አሪፍ የመጨረሻ 3 ጥያቄዎች ናቸው የቀሩን the next like ከ30 ከ50 ዓመት በኋላ ፈጣሪ እዚያ ያድርሰንና የልጆችህና የልጅ ልጆችህ ስላንተ ሲያስቡ ስለገነባቸው ነገሮች ሲያዩ ሲያወሩ በዋናነት ምን እንዲነሳ ትፈልጋለህ I think እኔ አሪፍ አባት ነው ቢሉኝ ደስ ይለኛል ከሌላው ነገር ሁሉ ምንም I don't think ይሄ የገነባኸው ወይ የሰራኸው ቤት ወይ ንብረት ምናምን ብዙም ሌጋሲ ይሆናል ብዬ አላስብም ዋናው አንተ አባትህን የምታስታውሰው አብረህ ባሳለፍከው ጊዜ ምን ያህል ሰፖርቲቭ እንደነበረ ምን ያህል ፍቅር እንደሰጠህ እሱ ነው ያውን አባቴ ትዝ የሚለኝ 8ኛ ክፍል ሚኒስትሪ ወጥቶ ሚኒስትሪ ውጤት ለማየት ስንሄድ ከመሄዳችን በፊት ጠዋት መጣና የሁላችሁ እንግዲህ ጎበዝ ተማሪዎች ነን 99 ወይ 100 ምናምን ካላመጣን ብላችሁ ማኩረፍ መናደድ የለም የምትችሉትን ሰርታችኋል አሁን የሚመጣው ውጤት ምንም ቢሆን ምንም በደስታ መቀበል ነው አይረሳኝም እንደዛ because አባቴ ትምህርት ላይ በጣም ፎከስ የሚያደርግ ሰው ነው በጣም ትምህርት ላይ ሁሉ ጊዜ አንደኛ እንድንወጣ የሚፈልግ ሰው ነው ግን እንደዚህ አይነት ሲግኒፊካንት የሆኑ ሞመንቶች ላይ የምትችሉትን ሰርታችኋል ካሁን በኋላ ግን ለኔ ምንም ብታመጡ ደስተኛ ነኝ ሲል ትዝ የሚልህ ነገር እሱ ነው እንጂ ስለዚህ እነዚህ ሞመንቶች are
ሞር ኢምፖርታንት ብዬ አስባለሁ። ኦኬ ስለዚህ ጥሩ አባት በሆን ደስ ይላል። ናይስ። በህይወትህ የተማርከው በጣም ትልቁ የምትለው ትምህርት? አይ ቲንክ ኮንሲስተንሲ፣ ለምትፈልገው ነገር ረጅም ጊዜ ኮንሲስተንት ሆነ መስራት ይመስለኛል። እና ነገሮች እንደምታስባቸው ብዙ ጊዜ በፍጥነት አታገኛቸው። በቃ ብዙ ጊዜ የሆነ ነገር ስትፈልግ ጊዜ ይፈጃል ለማግኘት እና ያ ትዕግስት ከሌለ ትንሽ ትቸገራለህ። በጣም ቶሎ ፍራስትሬትድ የምትሆን ከሆነ ቶሎ ጊቭ አፕ የምታረግ ከሆነ ትቸገራለህ። ቅድም እንዳልኩ ህይወት እና ሰክሰስ ሎተሪ አይደለም። አንዴ ቆርጠኸው በንጋታው ሎተሪ ወጥቶልህ በአንዴው የምትቀየርበት ነገር በጣም ዝቅተኛ ነው እና ስለዚህ ትዕግስትና ኮንሲስተንሲ ኢዝ ኢምፖርታንት። በጣም አሪፍ። ፋይናሊ የምጠይቀኝ ጥያቄ ለአንተ which is just ጸጥ ብሎ ኖርማል ጥያቄ ነው። ካየሃቸው ፊልሞች ውስጥ because አንተ ፐርሰናል ዲቨሎፕመንት ላይ እንደማይ ከሆነ በጣም ብዙ ቆይተሃል ፕላስ መጽሐፎች አንብበሃል ብዬ አስባለሁ እና ካየሃቸው ፊልሞች ውስጥ በጣም በቃ የሆነ ኮንቴንቱና ትርጉሙ ጠቃሚ ነው እና ብታየው አንተም ይኸው የምትመክረኝ ፊልም ምን አለ? The Pursuit of Happiness። The Pursuit of Happiness actually ዊል ስሚዝ የሰራበት ከልጁ ጋር ሆኖ ስትራግል አድርጎ። ስለዚህ actually እኔ መጨረሻ ላይ ያልኩትም ነገር ምን ያህል ኮንሲስተንት መሆን አለብህ፣ ምን ያህል መቆየት አለብህ፣ ምን ያህል መልፋት አለብህ የሚለውን ሌላ ሜቢ አንድ ጥያቄ የምንጠይቅህ አሁን በጣም ብዙ መጽሐፎች በኦዲዮ ቡክ እየወጡ ነው። ለምሳሌ የጠቅላይ ሚኒስትር መጽሐፍ ኦልሞስት ሁሉም ኦዲዮ ቡክ ላይ ለመደመር ፊልሞች ይሰራሉ። በአንተ ኤክስፒሪየንስ መጽሐፍ ከሚያነብ ሰውና እነዚህን ነገሮች በኦዲዮ ቡክ ወይ ደግሞ በፊልም ከሚያይ ሰው ዝቅ ያደርገዋል ፊልም ላይ ማየቱ ወይ ደግሞ ኦዲዮ ቡክ ማየቱ ዝቅ ያደርገዋል ብለህ ታስባለህ መጽሐፉን ከማንበቡ? ወይስ ኦቨርኦል ኮንቴንቱን በሶስቱም እስካገኘው ድረስ ኢንትረስቲንግ ጥሩ እውቀት ያገኛል ብለህ ታስባለህ? ምን አለ መሰለህ እኔ የምረዳው እንደ ሰው የሜንታል ሞዴል ይለያያል ብዬ አስባለሁ። አንዳንድ ሰው የድምፅ ሰው አለ፣ ሲያነብ አይገባውም። የሆነ ነገር ሲሰማ ትረካም ብለው የሆኑ ኦዲዮዎችን ምናምን ብቻ ሬዲዮ መስማት በጣም ነው የምወደው ሲሉ ሰዎች ሰምተህ አታውቅም? አሉ እንደዛ። እና እንደ ሰዎች ይለያይ። አሁን የቪዥዋል ሰው አለ፣ በቃ ያ ሰው የሚያስበው ሲያይ ነው። አንዳንድ ሰው ደግሞ የንባብ ሰው አለ፣ ኢማጂነሪ የሆነ ነገር። እንደ ሰው ይለያያል። ለእኔ ግን ማንበብን የመሰለ ነገር የለም። ስታነብ በራስህ ዓለም ነው የምትሰራው። ያንን ነገር በራስህ ተረጉመዋለህ፣ በራስህ ኤክስፒሪየንስ ነው። አንድ የሆነ ላይክ ኤሮፕ ውስጥ የሆነ ሀገር ጀርመንም በለው ፈረንሳይ ምናምን ብቻ የተጻፈ መጽሐፍ ስታነበው አንተ በራስህ ባክግራውንድ ነው የምታነበው። እዛ ጋር ሜቢ ፊክሽንም በለው ምንም ነገር ሲያነሳልህ የአፈሩ ሽታ ሲልህ ትዝ የሚልህ በልጅነት የሸተተ ነገር ነው እንጂ የፈረንሳይ አፈር አይደለም የሚገባልህ። ማንበብ ላይክ አእምሮህንም በሰፊው ነገሮችን እንዲያይ ያደርጋልና ወደ እነዛኞቹ መሄዱ ይቀንሷል ብዬ አስባለሁ። እንዴት ነው የሚቀንሰው? ቪዥዋል ከሆነ በዳይሬክተሩ አይን ብቻ ነው የምታየው፣ በራስ አይን አይመጣም ያ ነገር፣ ያንተ ኤክስፒሪየንስ የለም እዛ ውስጥ። ኦዲዮ ከሆነ ሜቢ ይመሳሰላል ከማንበቡ ጋር፣ ግን እንደ ማንበቡ አይሆንም። አይ ቲንክ ልጅ እያለን ሃሪ ፖተር የሚለውን መጽሐፍ በግሩፕ 2-3 ልጆች በጣም አንባቢዎች ናቸው፣ ይወዳሉ፣ ያነባሉ። እኛ ፊልም ተመልካቾች ነን። መተው ስናወራ ሁሉ ጊዜ የሚሉት እነሱ ምንድነው አሁን አንተ ያልከውን ማለት ነው፣ ስታነበው በራስ ነው ቪዥዋላይዝ የምታደርገው ይላሉ። እና እኔ ብዙ ጊዜ ፊልም ተመልካች ነኝ እና ኦዲዮ ቡክ አሁን ቅድም ለጠየቀኝ ጥያቄ በቅርቡ መደመርን እያዳመጥኩኝ ነው፣ ያነበብኩ ሳይሆን እያዳመጥኩኝ ነው። ደስ ይለኛል መደመር መጽሐፍ። ግን በጣም የምወደው
ከምን አንግል መሰለ የሆነ ሆፕፉል የሆነ መጽሐፍ ነው። የኛ ታሪኮችን ብዙዎቹን በብዙ ሰዎች ፐርስፔክቲቭ ስታየው ጨለማ ነው ታሪካችን። ማለትም የሆነ እንደዚህ እንትና እንዲያረገኝ እንዲህ አይነት ነገር ነው። በቃ የሆነ ሆፕፉል የሆነ ነገር ማንበብና ማዳመጥ ደስ የሚለኝ ነገር ነው እና ቪዥኑ እንደዚህ ብንሆን ደስ ይለኛል፣ ወደዚህ እንደርሳለን፣ በዚህ ለመድረስ ደግሞ ዋናው አላማችን ይሄ ነው የሚለውና ሆፕ ማስቀመጡ ከመደመር መጽሐፍ አንግል ደስ የሚለኝ ነገር ሆፕ መስጠቱ ነው እና እሱን መጽሐፍ ያዝልኝ። አይ ቲንክ ፐርሰናሊ በጣም ስትሮንግ አታችመንት አለኝ ብዬ አስባለሁ ከፈጣሪ ጋር። አንድ ማሳያዬ ምንድን ነው እስካሁን የደረስኩበት ቦታ ላይ ጥሩ ዲሲዥኖች እንደወስድ ያደረገኝ ፈጣሪ ነው ብዬ አስባለሁ። ከባለቤቴ ጋርም ሳወራ ምናምን እድለኛ ነኝና እድለኛ ያደረገኝ ደግሞ እግዚአብሔር ስለሚወደኝ ነው ብዬ አስባለሁ። ስለዚህ ጥሩ ኮኔክሽን አለኝ ብዬ አስባለሁ ከፈጣሪ ጋር በራሴ እይታ። በጣም አሪፍ። ኔክስት የሚመጣውን እንግዳ ምን ልጠይቅልህ? ስለ ህይወት ስታስብ ቁጭ ብለህ ከባለቤት ጋርም ከጓደኞች ጋርም ስታወራ ወደፊት ምን አረጋለሁ፣ ወዴት ደርሳለሁ፣ ወዴት የሄድኩ ነው የሚለው ላይ የበለጠ ጊዜ ማጥፋት ደስ ይላል ወይስ ወደኋላ እነዚህ ነገሮች ሰርቼ ነበረ፣ እነዚህ ጋር ተሳስቻለሁ፣ እነዚህ ጋር ጥሩ ስራ ሰርቻለሁ የሚለው ላይ ብዙ ጊዜ ታጠፋለህ? እና የትኛውም ይሆን መልስ ለምን ብለህ ጠይቅልኝ። እጅግ በጣም አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ። ጨርሻለሁ ጥያቄዎች። ቴንክ ዩ ሶ ማች ስለጋበዝከኝ አመሰግናለሁ። እናንተም እንግዲህ ትልቅ ደረጃ ደርሳችሁ የበለጠ ኦልሬዲ ትልቅ ፖድካስት ነው፣ የበለጠ ትልቅ ደረጃ ደርሳችሁ ማየት ፈልጋለሁ። ደስ ይለኛል እንደዛ ባያችሁ። ቴንክ ዩ ሶ ማች ፎር ዘ ኢንቪቴሽን። ቴንክ ዩ። የዛሬው ፖድካስታችን ይህንን ይመስል ነበረ። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ ምን አገኛችሁ? ምን ተማራችሁ? ምን ተጠቀማችሁ? ኮመንት ላይ ጻፉልን። እናመሰግናለን።